ያስቀናል ጋይስ። ጥሩ ግሮ ለሚበላ ኑሮ ያስቀናል ጋይስ፣ ያስቀናል። አንድ ሰው አሁን ለምሳሌ በቃ ላይለ አሁን አመቱ ሙሉ በቃ ምንም ሳይሰራ ከአንዱ ሀገር ትራብል እያደረገ እንደ አቤል ብርሃኑ የወይኗ ልጅ አይነት ላይፍ የሰው ልጅ ቢኖር ላይፉ በሙሉ ሆቴል ውስጥ ያ ትንሽ ማይ ጋድ ምን አለበት እኔ እንደዚህ ቢሆን ምናምን ትላላችሁ። ቀላል አይደለም። በየአገሩ እየዞራችሁ ህይወት አይሰለቻችሁም? ጃፓን ነው ስትሉት አሜሪካ ነው ስትሉት አውሮፓ ነው ስትሉት ኤዥያ ነው ስትሉት አፍሪካ ነው። በተረፈ ጥረህ ግረህ ለምትበላው ኑሮ ምኑ ያስቀናል? ምኑ ያስቀናል? ጠዋት ባላርም ተነስተህ ለምትሄደው ቋንቋ ስለማትቺ ምንም አትጠይቂውም። እንደ ሀበሻ ብትጨቀጭቂው በወሩ ነው ያባረርሻል አይደለ? ነው እንዴ? ስለዚህ ትዳር ቋንቋ ባለማወቅ የሚቀመጥ ከሆነ ቋንቋ ሳትተዋወቅ በምልክት ቋንቋ እየተናገርክ መቀመጥ ይሻላል ከመፋታት። ይሄ አይሻልም ታዲያ? እንደዛም አላችሁ ደግሞ ቋንቋ ስለማችል እሺ በሽቴ ካይነዶች keine Kompliment, keine Diskussion. Okay, deswegen wir sind fast 10 Jahre zusammen. Ja, weil ich verstehe keine Deutsch. Meinst du so? Gut. Besser so. Besser so. Besser so. እንደዛ ይሻላል። ያ እንደዛ ነው። እና የልጄን ቪዲዮ ገብታችሁ በእናታችሁ የልጄን ቪዲዮ ይሄ አንተ ተስ የምትባለው ደግሞ አውቄያለሁ። መጀመሪያ ሂድና ራስህን ነፃ አውጣ። ጅላጅል እኔ ከተማ ነው የምትኖረው፣ ደርሼብሃለሁ። የፍሬንድ ቱ ፍሬንድ ጋር ገብቻ አግኝቻለሁ። መጀመሪያ ሂድና ራስህን ነፃ አውጣ፣ ከመነዳት ነፃ አውጣ። እኔ ብዙ አታናግረኝ በመድኃኒዓለም። አግኝቻለሁ ማን እንደሆንክ። ብጣ ከዚህ ድጋሚ ከመጣህ ብሎክ አደርጋለሁ። ብሎክ ማላረግህ ቁጭ ብለህ ማየት ስላለብህ ነው። እካካ አንዳንድ ሰው ላይፋችን አንተ እንደ ሴት እኔ እንደ ወንድ ነው የምንኖረው። ገብቶሃል ምን እያልኩ እንደሆነ? እረፍ። ሂድና ሊቁን እዛ ዘንቢል ተሸከም። እናንተ የማይታወቅ መስሎታል። ፍሬንድ ቱ ፍሬንድ ይሄዳለሁ። አላገኘውም መሰላችሁ ማን እንደሆነ? የሰው ከካም ራስን ነፃ አውጣ። እኔ ሴቷ ራሴን ነፃ አውጥቻለሁ። ቶክሲክ ከሆነ ግንኙነት ውስጥ ራስን ነፃ ሳታወጣ እንደ በግ እየተጎተትክ እንደ እብድ ብቻህን እያወራህ እየሄድክ ደግሞ ሊጋ መተህ ነጭ እንዲሆነው ጥቁር እንደዚህ ሆኖ እንትን ብሎ እንደዚህ ብሎ ትላለህ። በግ ከቻልክ ሀገር ቤት ተመለስና ኑሮህን ኑር። የተማርክ ሰው ነህ፣ ተቀጠር። የተማረ ሰው እንዲህ እያለ አስፓልት ላይ አይሄድም። ማርያም በጣም ነው የሚያናድዳችሁ። አንዳንድ ሰው በጣም የማታውቁት መስሏችሁ ሲጽፍላችሁ አትናደዱ? እኔ እኮ በቀደም እየመጣ በየኮሜንቱ ጭቅጭቅ አደረገኝና ፍሬንድ ቱ ፍሬንድ እሄዳለሁ። አላገኘውም መሰላችሁ? የጋራ የምናውቀው ሰው ፎሎ የጋራ የምታውቁት ሰው አለ አይደለ? እዛ ቤት አላገኘውም። የዛ ሰው ፍሬንድ ሆኖ ኤኒዌይስ ለምንድን ነው ግን ሰዎች የሚናደዱት? ግን ጉተን ሞርገን የትስስ ኒሽ ሞርገን ጉተን ታግ የትስ ናህ ሚታግ። የልጄን ቪዲዮ ገብታችሁ እንትን በሉ ጋይስ። ወይኔ እያላበኝ ነው። የልጄን ቪዲዮ ገብታችሁ ላይክ አድርጉላት በእናታችሁ። ብዙ ላይክ አስገቡላት። 10,000 ምናምን ግቡና ከሀገር ቤት እንትን ይሄ ፍሎግ ሰርታ ማለት ነው። ፍሎግ ሰርታ ሀይ
ቭሎግ የሰራችውን ቪዲዮ የልጄን የትልቋ ልጄ በእናታችሁ 10,000 ምናምን ላይክ አስገቡ። ደስ እንዲላት የታለ ግባ እናየው። እየዘፈነች ራሷ እየዘፈነች ማርያምን ቤቷን አጽድታ ቡና ፈላልታ እጣን አጫጭሳ ፖስችዋለሁ። ዛሬ የፖስትኩትን ዛሬ የፖስትኩት ዛሬ የፖስትኩት ምንም አይልም። ሀይ ተብላችኋል ከሸገር ነው የሚለው። ዛሬ የፖስትኩት እና ቅድም ስሜታዊ ሆንኩኝ እንደ ሀገሬ ልጆች። እሺ ተመልሻለሁ። አንዳንድ ሰው ግን ለምንድን ነው የሚናደደው? ምን ሆኖ ነው? ሰው ጥሮ ግሮ መብላት ጆሮ ጌጦች አያማምሩ? ሰሞኑንም ማረጋቸው ጆሮ ጌጦች ጋራ ልሞት ነው። የሰመር ጆሮ ጌጥ ሊፕስቲክ ልቀባ እንዴ? ከንፈሬ እንትን ያስፈልጓል ብዬ እና አትናደዱ። ጥረንግረት ለምንበላው ነገር አይኔን ደሞ አልተኳኳኩ ደሞ ጥረንግረን ለምንበላው ለየትኛው ቁጭ ብለን እየዘነበልን ሳይሆን ጥረንግረን ለምንበላው ደግሞ ምን አቀናናል? ምን የሚያስቀና ነገር አለ? ሰው አፈር ድሜ በልቶ ተሽቆጥቁጦ ካለቃው ጋር ተሽቆጥቁጦ ለሚኖረው ኑሮ ጋይስኝ የኔ ማሮች ተሽቆጥቁጦ ለሚኖር ኑሮ ደግሞ እንትኑ ደስ አላለኝም። ብራ እንትኑ ነው ወይስ ታብታብ አድርጉ በደንብ። ጊፍት ካላችሁም ስጡ። በፈገግታ አልቻልኩም በማሳሳቅ የምወዳት ልጅ ሀሳብ መስረቅ ጠገባ ሆነ ከጎኑ ብቆም ሀሳቤ ሌላ ነው። ፊልተሩ ብዙ አላማረኝ ግን ይሁን ምንም ማድረግ አይቻልም። በሶ እየጠጣሽ ነው ወይ ብላለች አንዷ። መቅድዬ በሶ እየጠጣሽ ነው እንዴ ብላለች። አናዘር ኩዌሽን ሌላ ጥያቄ። ቴንኪዩ አሚናት ነው ስምሻ። ሌላ ጥያቄ ካላችሁ መጠየቅ ይቻላል። እና ራስ ቢ ዩርሰልፍ ራሳችሁን ሆኑ። እግዚአብሔር ራሳችሁን ስትሆኑ ሁሌ አንድ አይነት። እኔ አሁን ላለፉት ስንት ዓመት ስታውቁ አዲስ ነገር አለ የለም። ዩቲዩብ ራሱ የጀመርኩት በጭፈራ ነው፣ በምክር ነው፣ ምግብ በመስራት ነው። ራሴን ነኝ። ራሳችሁን ስትሆኑ ራሳችሁን አታጡ። እንደ ሰው መሆን ስትፈልጉ ነው ራሳችሁን የምታጡት። እያደር የሆነ ማንነታችሁ ብቅ የሚለው ራሳችሁን ሁኑ። የሰው ልጅ ደግሞ ጥሩ ኑሮ ስለኖር አይደለም የሚያምርበት፣ ፈጣሪውን ስላመሰገነ ነው የሚያምርበት። የተረጋጋ ቀልብ ስላለው ነው የሚያምርበት። እግዚአብሔርን ነው የምላችሁ። የተረጋጋ ቀልብ ሲኖርሽ፣ በራስሽ ደስተኛ ስትሆኝ ባለሽ ነገር። አሁን በዚህ ሰዓት ባልኮል አለሽ አይደለም? ባልኮልሽ ላይ ጥላሽን ዝርግት አድርገሽ የሆነ አትክልቶችን ምናምን ይሄ ቢተርዚሊያ ምንድነው የሚባለው ይሄ የነአና ቅጠሎችን የበሶ ብላ ቅጠሎችን እና የተወሰነ አበቦችን አድርገሽ መሬቷን አረንጓዴ ምንጣፍ ቴፒሽ ንጥፍ አድርገሽ ፏፏ አድርገሽ በረንዳሽ ላይ ቁጭ ብለሽ ቡናሽ እየጠጣሽ ወደ ታች ማህበረሰቡን እያይሽ ቁጭ ብትይ በቃ በጣም ይሄ ነው ላይፍ ማለት። የግዴታ ላይ ታች የምትዩ እንትን ሊኖርሽ አይገባም። ባልሽ መደሰት፣ ባልሽ ማመስገን። እኛ አፈሻ ልጅ መልካም ሰንበት ተመኘሁልሽ።
አመሰግናለሁ የኔ ቆንጆ የኔ ማር። ይኸውላችሁ ኤቫዬ የልጅን ቪዲዮ ገብታችሁ እንትን በሉ ብዙ አስገቡላት። ዛሬ ልካልኝ በዋትስአፕ ጫንኩት። የእናቷ ልጅ ድሮ ነው የፖሊስ ልጅ ፖሊስ ነው፣ የቪዲዮ ቀራጭ ልጅ ቪዲዮ ቀራጭ ትላላችሁ። እየዘፈነች ቤቷን ወልውላ ምን ብላ ስጨርስ ጣኗን አጫጭሳ ፏ አድርጋ 2 ፖስተሽዋለሁ። ማርያምን ፖስትቸዋለሁ። እና የኔና እሷን የልጅነቷን ኦኬ። እሷ ስንት አመቷ ነበር? እሷ 3 አመቷ ነበረ። እኔ 24 አመቴ ነበር። ሳሳዝን ግን ኩስትር ብዬ ግን እናንተ ለካ እርሳስ ኩል ስትኳሉ ኩስትር ያላችሁ እርሳስ ኩል እንዲህ በቀጭኑ ነገር ተቀብቼ ነው መሰለኝ ብዬ ሳሳዝን። ጸጉሬ ግን ብዛቱን ይዩት። የዛሬ 10 ስንት አመት የዛሬ 16 አመት 17 አመት ፎቶዬ ነው። 16 አመት ፎቶዬ ነው። 16 አመት አይ ቲንክ ያ እና ጸጉሬ ራሱ ብዛቱ ግንባሬ ግን ድሮም ነበር ጋይስ፣ ድሮም ስልታይ ማፈግፈግ እያደረገ ነበር። ዝም ብዬ ስጎረጉር አገኘሁኝ የሷን አሁን ትልቅ እያለ ከመፖስት ብዬ እናቴ ስንት ምቀኛለ። በስንት አመትሽ ጀመርሽ? የጀመርኩት በ19 አመቴ ነው። ጨዋ ሆኜ ግን አይደለም። እኔ መዋሸት አልፈልግም። አባቴ የግድያ ዛቻ ስለሚይዝትብኝ ነው። ዲቃላታ መጭና እግርሽን ሰብሬ ዶሮ ጠባቂ ምናምን ስላለኝ ነው እንጂ እንደዚህ ጨዋ ሆኜ እኔ በጣም ጨዋ ነበርኩ አይደለሁም። በየክፍሉ ነው የማፈቅረው። ለምን ይዋሻል? እኔ መዋሸት አልፈልግም። እንደሰው ጨዋ ነበርኩኝ። ምን ነው እኔ ስሜቴ ተቆርጦ ወጥቷል እንዴ? አይ ነው ወይ የጎደለ ሴላለኝ። ግን አባቴ የሚያረገው ስለሚመስለኝ ነበር። በዛ ላይ ድንግልና ከሄደ 3 ቀን የሚተኛ ነበር የሚመስለኝ። ለዛ ነው 19 አመቴ ላይ ነው የጀመርኩት። 19 አመቴ ላይ ጀመርኩ፣ 21 አመቴ ላይ ወለድኩኝ። ታስሮ የተፈታ ጥጃ እኮ ችግር ነው። ያ ችግር እኮ ነው ታስሮ የተፈታ ጥጃ። መጀመሪያውኑ ብለቀቅ ኖሮ ቶሎ ላልወልድ ይችላለሁ። ከበደም ያስጠላል። ኤርሚያስም እንደዛ ነው። ቢኒያምም እንትና በለጠም ፋራ ነው እያልኩ 30 አመቴ ላይ ጀምር ነበር መውለድ። ትዝ የሚለኝ 33 34 ስገባ ነበር ታስሬ ተፈታው። 19 አመቴ ላይ ጀመርኩ፣ 21 አመቴ ላይ ወለድኩ። ይኸው ዛሬ ፖስትቸዋለሁ። ሂዱና ያቺ 21 አመት ላይ የወለድኳል 19 አመት ሆና ቤቷን ወልውላ እድሜ እናቷን ደህና ያድርግላ። ኩሩ የሆነ ጀግና ብረት የሆነች እናት አለቻት። ብረት መቤቲን። በዚህ በኩል ግን እግዚአብሔርን የሴቶች ማህበር ራሱ ተሰብስበው እኔን መሸለም አለባቸው። ጀግና ማርያም። እኔ ለራሴ መቅደስን ጀግና ነው የምላት። በቃ አይውሽ እኔ በሷ እድሜ እኔና ጀግና ሆና እንደዚህ ሁሉ ነገር አስተካክላ ባኖረችኝ ማርያምን። ቱሪናፋ አምኖት ቱሪናፋ መቤቴን አይውሽ እኔና ጀግና ሆና በሷ እድሜ እንደዚህ ባኖረችኝ። በቃ ይኸው ብላ አስረክባኝ፣ እንቺ ቁልፍ ብላ አስረክባ ምን አለ ብታኖረኝ ኖሮ እላለሁ። ማርያምን የት ደርስ ነበር? ስንቱን ዳገት ወረድኩት፣ ስንቱን ቁልቁለት ወረድኩት። የኔ አልበቃ ብሎ የአባቴን ሳስብ የኔ ጎበዝ የወይዘሮ ቤቷ ሲያምር የራሴ ቤት አስታወሽኝ። በፊት ገርጂ ኮንዶሚኒየም እየኖርኩበት ቤት ወደዚህ ሳልመጣ በፊት እንደዚህ አይነት ነበር። ያ የሷ ሪል ስቴት ነው። ያ ያምራል። የወጣት ቤት ግን አንተ ኤቫዬ ደስ አይልም? የወጣት ቤት ሲያምር ወጣት ሆነሽ በወጣትነትሽ በቃ ያ ወጣት በቃ እንደዛ መኖር አለበት ብዬ ነው የማስበው። እኔ ድሮ እንደዛ እኔ በሷ እድሜ እንኳን የራሴ ነገር ሊኖረኝ ቀረና የበሷ እድሜ የት ነበርኩ? አይ በሷ እድሜ ገና ነኝ። በሷ እድሜ ነኝ እንዴ? ከአንድ አመት በኋላ ነው ወደ ደስ የሄድኩት። እዛ ሰርቪስ ተከራይቼ ገና ዱካ ምናምን ያለኝ ዱካ አግዳሚ ወንበሮች ዱካዎች ምናምን የሆነች ፍራሽ ነገር ዘች ጋር ቁጭ ምትል ምናምን ነበር ያለኝ። እግዚአብሔርን ግን አልደበረሽም? አሁን ከእንደዛ አይነት ህይወት መጥተሽ ለነገሩ አሁንም እዚህም እኮ ዝንጥ ብለሽ ነው የምትኖሪው። ምን ጎደለብሽ?
እዚህ መጥተሽ አታንፍሽ ብትባይ ነበር እንጂ በምን ቀን ነው ጌታዬ? በህልሜ በሆነ የምትዩ አሁንም አንቺ እየጋለብሽ ስለምትኖሪ ምንም ችግር የለም። ከእንደዛ አይነት ህይወት መጥተሽ አሁን የኔ ልጅ እዚህ ብትመጣ ኧረ አይሆንም። ጫልቱ አይዞሽ፣ እየፈዘዝሽ ነው። ሱራፌል የሚለው ነው ሹፌር ያልሽው ብየው ጨልሞብኝ። በሱ በሻዱኮ ለማለት ፈልገህ ነው? ያ እናንተ በሏት። የልጅም ፎቶ ብዙ ላይክ አስገቡላት፣ ብዙ ላይክ አስገቡላት። ሌላ ቀን ደግሞ ኬክም እየጋገረች እንጀራም እየጋገረች ስትልክልኝ ፖስት ትላችኋለሁ። ኬክም እየጋገረች እንጀራም እየጋገረች ስትልክልኝ ምጥን ሰላም ነው የኔ ቆንጆ። ገብታችሁ ላይክ አድርጉ። ጎበዝ በሏት። ቤትሽ ያምራል፣ ጽዳትሽ ያምራል። አጫጭሳ እዚህ ቢሆን አላርም ይጮህ ነበር። ጨስ 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 አድርጋ ፎቶዋን አሳይኝ። አላሳይም ነው። ኧረ ግን ብታይ ቆይ፣ ኧረ ግን ብታይ እዛ ጠዋት ተነስቼ ሰራተኛ ቤቱን ሶፋ አድርጋ ቡና አቀራርባ፣ በተለይ ቅዳሜ ጠጥተሽ አድርገሽ ያለ ሀገር ቤት ህይወት በጣም በጣም እግዚአብሔርን የሰው ልጅ ማለት ነው። እኔ አንድ ነገር ልንገራችሁ። ኦኬ በልጅነታቸው ካመጣችኋቸው ኦፍ ኮርስ በልጅነትሽ ካመጡሽ ውጭ ሀገር ሲስተም ትገቢያለሽ። ውጭ ሀገር ነው ያለሽው ምናምን። ልጆች ከፍ ካሉ በኋላ ስፔሻሊ ልጆች ከ15 ከ14 ከ15 ቲኔጀር ከሆኑ በኋላ ባታመጧቸውና ጠንክራችሁ ሰርታችሁ ቤት ገዝታችሁ እዛው እንዲኖሩ ብታረጓቸው እኔ ኢንካሬጅ አረጋችኋለሁ። ቢኮዝ አንደኛ በቃ ኢትዮጵያ ችግር ካለብሽ ነው እንጂ ስትረስ የሚኖርብሽ ቢያንስ እናቶች ወጥተው ችግርን ከተጋፈጡት እናቶች ወጥተው ችግርን ካሸነፉት ለምንድን ነው ልጆች ወጥተው ዘረኝነት እንዲሁ ነው? ዘረኝነት ስራ ቦታ፣ ዘረኝነት አውስ ቢልዲንግ ቦታ፣ ዘረኝነት ወክ ሳረክ፣ ዘረኝነት ሱፐር ማርኬት እያለች መለፍለፍ ነው የሚቀርባት። ምን ይቀርባታል? ምን ይቀርባታል? እመቤቴን በተለይ እግዚአብሔርን መድኃኔዓለም ለፈቀደለት ደግሞ በተለይ አዲስ አበባ ላይ ቤት ካለሽ ለምንድን ነው ከሀገርሽ የምትወጪው? ለሆድሽ ሰርተሽ ማምጣት ያቅትሻል? እዚህ መጥተሽ እንደዚህ ሆነና ስራ ቦታዬ እንዲሆኝ እንደዚህ ሆነ። እኔ በህይወቴ ያልተሳሳትኩት ነገር ትልቋን ልጄን አለማምጣቴ ነው። በህይወቴ ያልተሳሳትኩት በቃ አልተሳሳትኩም ብዬ የማስበው ልጆችን መውለዴና ትልቋን ልጄን አለማምጣቴ በህይወቴ ያልተሳሳትኩበት ጥሩ ውሳኔ ነው። አንደኛ ሺ ማኔጅ ኤቭሪ የኔን ነገር ለጉብኝትማ ትመጣለች። ዘንድሮ ራሱ ነው ማማ የሆነ ነገር ልማር ብላይ ነው መቤቴን ትንሽ የሆነ ነገር ልማር በቃ አሁን ዘንድሮ ትንሽ አንዳንድ ነገሮችን ልማር። ይሄ ሙያ ምናምን መማር ትፈልጋለች ልጠቀምበት። ነገ ወደ ትዳር ወደ ሆነ ቦታ ከገባሽ በኋላ ዛሬ ነገ ስትይ ላይሳካ ይችላል። ልጆች ይመጣሉ። ከዛ ነው መደበኛ ስራ አለ። ከዛ እነዚህ ይሄን ብማር ኖሮ እንትን ይሆናል። አሁን ነው ሰዓት ያለኝ ስላለች ነው እንጂ ዘንድሮ ራሱ ልትመጣ ፈልጌ ነበር ግን ሜቢ ክሪስማስ ላይ ትመጣለች። እሷ ግን በጋ ላይ ነው መምጣት የምትፈልገው። መምጣቴ ይቆጨኛል። ቤተሰብ ካልሆነ ያመጣሽ ኤቫዬ፣ እውነቱን እንነጋገር ከተባለ መምጣትሽ ጥሩ ነው። ቤተሰብ ከሆነ ያመጣሽ ግን ያናድዳል። አሁን እኔ እናቴ ብትሆን ኖር አሁን ልጄን ባመጣት በምንም ተአምር መመለስም ይደብራታል፣ መምጣቷም ደግሞ ይቆጫታል። መጥፎ ነው የሚሆነው። ለምን አሁን ማህበራዊ ኑሮ አለ። ቤትሽን ፏፏ ታረጊያለሽ። በቃ
ደስ ይላል። የቤተሰብ ስብሰባ ሲኖር ትጠሪያለሽ፣ ክርስትና ሲኖር ትጠሪያለሽ፣ ሰርግ ሲኖር ትጠሪያለሽ፣ ቀረበት ሲኖር ትጠሪያለሽ። የምትጠይቂው ሰው የታመማል ነይ ነይ ቤት ነሽ ምናምን በቃ ደስ ይለኛል። አሁን አንዳንድ ጊዜ ማማዬ እንትና እናንተና እኮ በቀደም መጥተው በሰላም ስላት አይ እነሱ ጋር ውሃ ሄዶ ነበር ሻወር ሊወስዱ ስትለኝ ደስ ይለኛል። እያችሁ የመቅደስ ልጅ አለች ብሎ ወይ መቅደስ ወይ ቤት ነሽ አዎ መጣን ብለው ከዛ ሻወር ወስደው ምናምን ሻወር ሊወስዱ እንደዚህ በቃ ቡና ላፍላላችሁ ብላችሁ ምናምን ደስ ይላችኋል። እግዚአብሔር የሆነ ደስ ነው የሚላችሁ። ያለሷ መኖር ደስ ያለሽ ይመስላል። እሷን ማኖር ነው ደስ የሚለኝ። እዚህ የመጣችሁ መች ተስማማችሁ? መጀመሪያ መች ተስማማችሁ? ችግር ነው ያጠጋጋችሁ። ስሙ እንጂ ልጆቻችሁን ከሀገር ቤት ከፍ ካሉ በኋላ ያመጣችሁ ሰዎች ችግር ነው ያጠጋጋችሁ እንጂ መች ተስማማችሁ? እያየኋችሁ አይደል እንዴ? እያልኩ መቼ ተስማማችሁ? ልጆቻችሁን አልበላም አልጠጣም ብላችሁ እንዳድገው በዳሱ ባናታችሁ ተተክላችሁ የ13 ዓመት ልጅ የ14 ዓመት ልጅ የ15 ዓመት ልጅ የ10 ዓመት ልጅ ያመጣችሁ ሰዎች መች ተስማማችሁ ከልጃችሁ ጋር? ግማሾቹ ችግር ነው ወደ እናታቸው ቤት የመለሳቸው አማራጭ ሲያጡ እንጂ በዛው ቢመቻቸው ኖሮ እናታቸውን ብሎክ አድርገው ይቀሩ ነበር። ለምን ይዋሻል? ወሬ ያለብሽ ወሬ ያለብሽ ያ የራስ ቤት እያለ ሶሻል ቤት ለመኖር ምን ያሯሩጣል? እዚህ ሀገር ሶሻል ቤት ለመኖር ምን ያሯሩጣል? ራስ መውደድ ይሻላል መቼስ። ልጄ ለፍቼ አሳድጌ አልጦርም አለችኝ እያልኩኝ ልጅ መታ እንጂ ሸርሙጣ እናት መታ ይቺ ሸርሙጣ ምናምን ከመባባል አይሻልም? ይሻላል። እኔ አሁን ልጆቼ የኗሪ አኗኗሪ አልሆንኳቸውም፣ እየኖርኩ ነው ያኖርኳቸው። ስለዚህ ወቀሳ የለብኝ፣ እነሱ ወቀሳ የለባቸው። ያ አይሻልም? ኤባዬ ከወቀሳ እነሱም አይወቅሱኝ፣ ምንም አልወቅሳቸውም። እኔም ለነሱ ብዬ እድሜን ብለው ምን ሆኜ እንደጨፈርኩ ነው እድሜ ልኬን እንደሳቁ ነው። ሳቄን አልቀሙኝ፣ ጭፈራዬን አልቀሙኝ። የተቀጠቀጠ ጣሳ እየመሰላችሁ ታሳድጉና በኋላ መልሺ ብድሬ መልሺ ማንቆርቷን እዚህ ጋር ኮተታምነሽ ከባል ጋር የማይመቸው እዚህ ቁጭ ብለሽ እዛ ኢንቨስት ማድረግ ነው። ቢገባሽ ደንቆሮ ስለሆንሽ ነው እንጂ ማለት ነው። ደንቆሮ ስለሆንሽ ነው እንጂ ባይዘወይ አዲስ አበባ ንብረት ስታፈሪ ሆነ ሰንበዲ ስታኖሪ ቱ ማች ኤክስፔንሲቭ ነው። ከባል ጋር ሆነሽ እማቺው እንደውም እዛ ላይ ነው። ገብቶሻል? ታውቂያለሽ? ዛሬ ሪል ስቴት ስንት እንደሆነ ጠይቀሻል? አልጠየቅሽማ? ጠይቀሻል? ጠይቂ ኤባዬ፣ ጠይቁ በያቸው። ኤባ እንደውም ሙዱ ሰፈር ነው የኖረችው ገርጂ። አልጠየቅሽማ? የማይመቸውስ ይሄ ነው። የማይመቸውስ ይሄ ነው እንጂ አምጥተሽ ገንዘብ ያመጣል እኮ። ገንዘብ ያመጣል እኮ። እያየናቸው እኮ። እዛ ከሴ ድግሬ ተዘርግቶ እናንተ ቀስ በሉ። ማማ ተኝታለች። እማማ ቡናው ፈልቷል ተነሽ ታሪክ። ያ እሷ መቼም አላለችም። እሷ እንግዲህ የምትለው እኔ ሳድግ ልክ እንደ እናቴ አይነት እናት ነው መሆን የምፈልገው ነው የምትለው። በግድ እኮ ነው እናንተ ልጅቷ ተበድላ ምናምን ምድረ ምቀኛህን ጊዜ የምታውቁኝ ሰዎች ነው። አይ አይደለም። አይ አልጋ ወራሽ ናት፣ ወራሽ ናት። ከሀገር አትወጣም። ያትናደዱ ትልቋ ልጅ ከሀገር እንድትወጣ የምትፈልጉ በዩዘር ምጽፍ ነው። ወራሽ ማን ሊወርስ? ንብረቴ ማን ሊወርስ? ማን ሊረከብ ነው? ሰው ሀገር ግርድና የምትወጣው የእናቷ ቤት እያለ የሶሻል ቤት ልትጋፋ የምትመጣው ለምንድን ነው? የሶሻል ቤት ልትጋፋ ነው ወይስ ገጠር ሄዳ ከዘረኞች ጋር ልትጋፋ? ገጠር ገብታ የለም፣ አይቻልም። ተስፋ ቆረጡ። አሁን ከዚህ በኋላ ቁጭ ብላችሁ የምታዩ ሽማግሌ ሲል መጀመሪያ ስትመረቅ፣ ከዛ ሽማግሌ ሲላክ፣ ከዛ ቤቢ ሰርግ ሲደገስ፣ ከዛ ቤቢ ሻወር ነው። ማማ መቅደስ ደግሞ አገሯ ስትመጣ
አሁን ልጄን አልነገርኳትም። እቤት ሄጄ ልጄና ባለቤቷ አያውቁም። ሰርፕራይዝ ላደርጋችሁ ነው ስትሉ የምታውቁት ተስፋችሁን ቁረጡ ብዬ ነው። ተናዳችኋል ብዙዎቻችሁ። እጄ ጅማት እስኪመስል የሰራሁት ለማን ይመስልሃል? ለማን ነው? ለማን ይመስልሃል? በዛ ላይ ለምን ብዬ ነው ልጄ ዘሬን ካገር ሙልጭ አድርጌ የማውጣው? አትናደሩ እስቲ እናንተ ያመጣችሁ። መጀመሪያ ተስማሙ፣ ተጠያየቁ፣ ፕራውድ ሁኑ፣ ተቃቀፉ። አይሻልም? ተቃቀፉ። እዚህ መተን ቲክቶከር እንድንሆን ቲክቶከር በማህበር ተደራጅተን እንድንለምናችሁ ነው። እዚህ ሀገር መተን ኢትዮጵያም ያለው ቲክቶከር ነው፣ እዚህም ሀገር የመጣው ቲክቶከር ነው። ግማሹ ወርቶ አደር ነው፣ ግማሹ ደግሞ የኔ ቢጤ እንዲህ ያለ ሄዶ የሚሰራ ነው። በመኪናም ሆነ በእግሩ ያው ምን አንድ ነገር አለ። ከ7 ቀን ውስጥ 1 ቀን የሚያመሰግን ነው፣ 6ቱን ቀን የሚያማርር እንዴ። አሁን ግን መኖር ሳይችሉ እግዚአብሔርን እውነትሽን ነው እንዴ። የኔ ደግሞ ፈጣሪ ሆነ እያመሰግነች የኔ ጌታ ደስ አይነት እናት ስለሰጠኝ አመሰግናለሁ። ድካሜን የደከመችልኝ፣ ልፋቴን የለፋችልኝ፣ መንገዴን ይሄ እንትኑን ቀለል ያደረገችልኝ እናት ስለሰጠኝ አመሰግናለሁ እያለ እድሜና ጤና ለራሷም ለእናቷም እየለመነች ያው የወደፊት አማቼ እድለኛ ነው። መቼስ እንግዲህ እድለኛ ነው። እሱም መጥቶ ቀብራር ብሎ መኖር ነው። ፋሚሊ መቅደስ ይችኛዋ ራሷ አማርኛ ብትችል ልካት ነበር። አጉል በዚህ ሀገር ሲስተም አድጋብኝ እንጂ ይቺ ራሱ አሁን ህፃን ብትሆን ለህቷ አንቺ አሳድጊ ብዬ ነበር መሰጣት። ከዛ እኔ እዚህ እየሰራሁ እዛ አደራጃችኋለሁ። በቃ ኧረ እግዚአብሔርን ብታይ እንዴት እንደሚያምር እመቤቴን የቤት ዕቃ ብትይ እንትን ብትይ እዚህ ሀገር አሁን ጥሩ ሶፋ እንኳን ሄደሽ አታገኝም። የሆነ ሌዘሪው 5000 ዩሮ ይልሻል። 5000 ዩሮ የሚሉሽ ሶፋ ያስቅሻል። ፈርኒቸሩ ራሱ ኢትዮጵያ ሲያምር እመቤቴ ሲያምር። አሁን የልጅ መኝታ ቤቷ እንዴት እንደሚያምር አልጋዋ ሲያምር። ቆይ አንድ ቀን ሙሉ ስር ይላታል። ፎቶ ሳታስገባ ግድግዳ ላይ ፎቶ አንሽላትና አዎ ትክክል አመል ነው። እንዴት እንደሚያምር በቃ በጣም ነው የሚያምረው። ፈርኒቸራቸው ኢትዮጵያ ውስጥ ውድ ነው፣ ኤክስፔንሲቭ ነው። ግን እንትኑ ፈርኒቸሩ ራሱ በጣም ነው የሚያምረው። ዴሊቨሪ አለ። እንደ ሰው እኮ እንደ ድሮ እየመሰለው ነው። አሁን የልጄ የሳሎኗ እንትን እቃ የቴሌቪዥኑም የሶፋውም ወንበር ሶፋውም የቴሌቪዥኑን ማስቀመጫ አንድ ላይ ነው የመጣው። አንዴ ተከፍሎ አንዴ ነው በዴሊቨሪ የመጣው ማለት ነው። እና አንድ አይነት ነው እንትኑ ከለሩ በጣም ነው የሚያምረው። ሁሉ ነገር አለ። በዛ ላይ ሸገር እናቴ አሜሪካ መስላለች። ፖለቲካ እዚህስ መተመች አመሰገንክ ፈጣሪ። አሁን ብዙዎቻችሁ አገራችን ዲሞክራሲ እዚህ መተመች ተመስገናልክ። እዚህም ስለ ዘረኝነት ታወራለህ፣ ኢትዮጵያም ስለ ፖለቲካ ታወራለህ። ስለዚህ ለኢትዮጵያ የሚመች ምንም ዓለም የለም። እዚች ዓለም ላይ ለኛ ለኢትዮጵያኖች የሚመች ዓለም የለም። እኛ ኢትዮጵያኖች የራሳችንን ዓለም የፈጠርን ምን እንደሚያስደል ለፈጣሪ ማንመች እርኩሶች ብንኖር እኛ ኢትዮጵያኖች ነን። ኢትዮጵያ እዚህ ሀገር እኮ ብር ቢኖር ቤት ቢኖር አያሰሩሽም እኮ ምን አይሉሽም እኮ ይሉና ልክ እዚህ ሲመጡ ደግሞ የጀርመን እንትን ወክስ አረግ የገጠመኝን ልንገራችሁ፣ ሱፐርማርኬት የገጠመኝን ልንገራችሁ፣ አውስ ቢልዲንግ ሳረግ የገጠመኝን ልንገራችሁ፣ ትምህርት ቤት ሳረግ የገጠመኝን ልንገራችሁ። እኛ ቴንኪው የኔ ቆንጆ፣ የት ነው ለኛ የሚመቸን? እስቲ ንገሩኝ ሀቁን። ለኛ የሚመቸን የት ነው? እስቲ አንድ ሰው አንድ ቀን ውጡና ያላችሁበትን ሀገር አመስግኑ። አቤት ነጭ አምላክ ትባያለሽ፣ ትሰደቢያለሽ። ኢትዮጵያ ጥሩ ነው ስትይ ደግሞ አንቺ ባንዳ ብልጽግና ነሽ። ሲጀመር ለኛ ለኢትዮጵያ ለእግዚአብሔር ራሱ አንመችም። 600 አዎ በ6000 ብር ምን የመሰለ ሰራተኛ ቀጥሮ እንደፈለግሽ አዝሽ ምን የቤት ሰራተኛ ሳትሰሪ ኧረ ተይው እንዴ ታዲያ እመቤቴ ፏ ብለሽ ጠዋት ስትነሺ ተነሺ ተብለሽ
እንትን እንቁላል ፍርፍር ዳቦ ፍርፍር በእንቁላልና በርጎ እንቁላል ወይም ደግሞ ቋንጣ ፍርፍር በተቀቀለ እንቁላል ሽፍን ተደርጎ ቃሪያ ተደርጎበት ቡና ተፈላልቶ ስትነሺ ቤቱ ራሱ ጣን እግዚአብሔርን ካለማ ኢትዮጵያ ነው የሚኖረው። መቤቴን ነው የምላችሁ። ለዛ ነው ብዙ ጊዜ እኔ በህይወቴ በጣም የምደሰትበት ላይመስላችሁ ይችላል ለእናንተ፣ ወደፊት ግን ታውታላችሁ። የፈለገ ቢሆን ካለሽ ከሌለሽ ደሃ ከሆንሽ አውጪ ልጅሽን ከሀገር። ደሃ ምን ይሰራል ሀገር ቤት? ደሃ ምን ይሰራል ሀገር ቤት? ደሃ ከሆንሽ አንቺ ውጭ ሀገር ተቀምጠሽ ኢትዮጵያ ውስጥ አፎርድ የማታረጊ ከሆነ አዲስ አበባ ላይ ቤት መግዛት የማትችይ ከሆነ ልጅሽን ማቋቋም የማትችይ ከሆነ ለምን ታስቀምጫታለሽ? አውጪ ከሀገር። ያንን አፎርድ የምታረጊ ከሆነ መቤቴን እዚህ ሀገር አምጥተሽ የሶሻል ቤት ውስጥ የመንግስት ለአነስተኛ ገቢ ላላቸው ለማስቀመጥ አትጋጋጭ። በቃ ኢትዮጵያ ውስጥ አፎርድ ማድረግ የሆነ ነገር ወይ ከፍተሽ መስጠት የምትችይ ከሆነ ወይ ቤት ገዝተሽ መስጠት የምትችይ ከሆነ ወይ የሆነ ድርጅት ከፍተሽ መስጠት የምትችይ ከሆነ አገር ቤት በቀላሉ ቢያንስ ከስራ ስትመጣ ቤት ውስጥ የቤት ሰራተኛ አለቻት። ሀቁን ማለት ነው። እኔ ምን ነው እናቴ ከኒ በፊት ተሰዳ አባቴ ጋር ቁጭ አርጋ ሄዳ ሌላ ባል ከምታገባ ህይወት ይቀጥላል፣ መብቷ ነው። ምን አለ ከሀገር ወጥታ ሰርታ በነበረ። ምን አለ እኔ ሀገሬ ውስጥ ዛሬ በኖርኩኝ። በዚህ በአመስጋኝ ቀልቤ ላይ በዚህ በአመስጋኝ ተፈጥሮዬ ላይ ምን አለ ከትከት እያልኩ አንድ 4 ልጆች ወልጄ በነበር። እመቤቴ አንድ 4 ልጆች 2 የወለድኩት እኮ እነሱን ለማስተካከል ነው። ይገባችኋል? ልጅ ጥላቻ እኮ አይደለም። አስባችሁታል? እኔን የመሰለ አወላለድ ማቋረጥ ይከብዳል እኮ። ቆንጆ ወለድ ነው ማድረግ ያለበት። ግን ምን ዋጋ አለው? ደሃ እንዳላረጋቸው ብዬ በያሉበት ላስተካክላቸው ብዬ ያ ሪስፖንሲቢሊቲ አለብኝ። እና እናቴ ቀድማ እንትን ብትልልኝ ኖሮ ያ ቁጭት ስለነበረብኝና ቁጭቴን ልጆቼ ላይ ነው የተወጣሁት። በቃ ቁጭቴ ስላችሁ እኔ ወጣት እያለሁ የሆነ በቃ ወይኔ እንዲህ ቢኖረኝ ወይኔ እንደዚህ ቢሆን በቃ ፊልም ላይ ታዩ አይደለ? እንደዚህ ቢሆን ትላላችሁ። ግን እኔ አሁን በቃ እኔ እንድሆን የምፈልገውን ልጆቼ ቢሆኑ ደስ ይለኛል። እንደዛ ብዙዎቻችሁ ግን ያ ኤኒዌይስ አመጣችሁ አላ አሁን ይሄ ሁሉ አሁን ለምሳሌ ያቺ ሴትዮ ልጆቿን ተሳደበች። አብዛኛዎቻችሁ መርዝናት አለ ትክክል ናት ምናምን አለ አያችሁ። ብዙዎቻችሁ ከቤተሰቦቻችሁ ጋር እንደማትስማሙ የሚታወቀው የልጆቹ ደጋፊ ሆነው የሰሩበት ቦታ ላይ ኮሜንት ላይ የተርመሰመሳችሁ ሰዎች እንዳለ አሁን እናንተ ከቤተሰቦቻችሁ ጋር ችግር አለባችሁ ማለት ነው። አያችሁ። እንቃርገሽ አሳደግሽ ምን አደረግሽ ካልተስማማሽ ምን ዋጋ አለው? ከተሰዳደብሽ ካልተከባበርሽ ምን ዋጋ አለው? ስነ ልቦና ላይ ካልሰራሽ ምን ዋጋ አለው? በጉያሽ አረግሻት በሆድሽ አረግሻት። የት ነው ማውቅሽ? እዚሁ ቲክቶክ ላይ ነው። የት ነው ማውቅሽ አላለም። ስንት ፎሎ ኖሮህ ነው የት ነው ማውቅሽ አለ ወይ? በመድኃኒዓለም በ182 ሰው ነው የት ነው ማውቅሽ የምትለኝ? እዚሁ ቲክቶክ ላይ ነው የምታቀኝ ወይ ዩቲዩብ ላይ። እና ምን ልላችሁ ፈልጌ ነው እስቲ አብዛኞቻችሁ እኔ አሁን ልጆቹ አልተበደሉም አልነበረም ያልኩት። ቢበደልም እኔ ብሎክ አድርጌ ዞር በማለት አምናለሁ። በመሰዳደብ አላምንም። ልካቸው በመናገር አላምንም። በመጥፋት አላምንም። በመበቀል አላምንም። እንኳን አይደለም ያሳደጉኝን እናት ወላጅ እናቴ አምጣ የወለደችኝን ይቅርና እንደው ለማሳደግ የወሰዱኝ ሰዎችን እንኳን አልበቀላቸው። ዞር የሚባል ነገር አለ። ገብቷችኋል? ዞር የሚባል ነገር አለ። ግን አብዛኞቻችሁ ስንት አይነት ሰው እንዳለ ኢዝ ላይክ ማይ ማዘር እንደ እናቴ ናት፣ እንደዚህ ናት፣ እንደዛ ምናምን ናት፣ እንደዚህ ምናምን ናት እያለ እንትን ይላል። ኦ ነው እንዴ? ወይ ፎሎ አንተ ፎሎ ያረከውን አይቼ ነው። ይቅርታ ወይ 86400 አንተ ፎሎ ያረከውን አይቼ ነው። ነካርጌ አንተ ፎሎ ያረከውን አይቼ ነው። ይቅርታ ወይ አንቺ ፎሎ ያረክሽው ሰውነት የወንድም የሴትም ስም ይሆናል። ዋናው ነገር ስነ ልቦና ላይ መስራት ነው። እና ደግሞ አትውቀሱ፣ ወቃሽ አትሆኑ። ለሷ ብዬ እድሜን ጨርሼ ምናምን አትውቀሱ። ልጆችም ደግሞ አስተዳደግ ላይ ያልተመቻችሁ ነገር ካለ በኋላ ላይ ግሩፕ ሰርታችሁ ቤተሰቦቻችሁ ላይ አድማ ከማድረግ ዞር ማለት በቃ ዞር። አመሰግናለሁ ስለ ሁሉም ነገር።
ብሎ ዞር ካይኗ ዞር ማለት እንጂ የቀበሌ ቤት ትልቅ ነገር ሆኖ ከቀበሌ ቤት እናትን ለማስወጣት በዛ ደረጃ የትም ሲዞር ከነበረ አባት ጋር አንድ ላይ አብሮ ትክክል አይደለም። በምንም የሂሳብ ካልኩሌሽን ብትመጡ የአባታቸውን ንዴት ሊኖርባት ይችላል፣ ልትበቀላቸው ትችላለች። እንደዚህ አይነት አስተሳሰብ የለኝም። ልጆቼ ናቸው። እንኳን በአባታቸው ሊበቀል ይቀርና እኔ ሲጀመር የብቻዬ ነው የሚመስሉኝ። እኔ ሰንበዴ እንዳለ ሁሉ ትዝ አይለኝም። ትዝም ነው የማይለኝም መቤቴ ትዝም ማለት ነው። ግን እቺ ሴትዮ ደግሞ እንደዛ አድርጋ ከነበረ ዞር ማለት የቀበሌ ቤቷን ትቶ ውልቅ የሚባል ነገር አለ። ያ ከሷ ጋር አለመነጋገር በቃ ከፈለገ ይቅርታ ትጠይቅ። ልጆቼ ሳላቀው ለካስ ከፍቻችኋለሁ ብላ ይቅርታ ትጠይቅ። ሂጅ ከዚህ ቆሻሻ ጎረምሶችሽ ስካርሽ ምናምን። ብዙ አባቶች እኮ አሉ ሰካራሞች፣ እናቶች ብቻ አይደሉም። አብዛኛው የኢትዮጵያ አባቶች ሰካራምና ጫትቃሚ ናቸው። አብዛኛው ነው ያልኩት። አብዛኛው ሰካራምና ጫትቃሚ ናቸው። ካልጠጣሽ ራሱ መድኃኒት ይወስዳል እንዴ ነው አይደል እንዴ የሚባለው? አባትህ መጠጥ እኮ ምናምን ሲል ኧረ መድኃኒት ታዞለታል መሰለኝ አይደለም የሚባለው? እሷም የልጆቿን ታሪክ አበላሽታለች። ኖ እሷ በስሱ ነበር የተናገረችው። ሀቢባ ቤት ገብተው ነው የዘባረቁት። እሷ ልጆቼ ምን አረኳቸው ነው ያለችው። ስለ ብልግና አላወራች፣ ስለ ሴተኛ ዳሪነት አላወራች። ምን አላርገኝ እንደዛ አድርጌ አሳድጌ ይተፉብኛል፣ ውጪ ይሉኛል፣ ከአባታቸው ጋር ተስማምተው ነው ያለችው። ሀቢባ ቤት ከገቡ በኋላ ነው መዘራዘር የጀመሩት። ያውም እናትየዋ ብዙ አላወራች። ያ ገብቷችኋል አይደለም? እኔ እኮ ለሴትዮዋ እያገዝኩ አይደለም። በእርግጥ ህፃን ሆና ስላገባች ነው። 5 የሰው ልጅ ፍየል ካልሆነ በስተቀር በአሁን ሰዓት 5 አትወልዱ። ያ ብዙ ልጅ የምትወልዱ እናቶች ነገ እናንተ መጣፋንታ ነው። ይሄ ነግበኔ እያላችሁ አዳምጡ። ብዙ ልጅ የምትወልዱ እናቶች ምን አርገሽልናል? ተጠቀምሽብን፣ ስራ ላለ መስራት በእኛ ገንዘብ ስታገኝብን ኖርሽ ነው የሚሉት። ስቶሪ ታይም እያሉ የሚመጡት ብዙ ልጅ የወለዳችሁ እናቶች ናቸው። የኔ እናት እንደዚህ ነበረ እንደዛ ነበረ። ሚዲያ ባትወጣ ሜዳ ላይ ሊያስቀሯት እኮ ነው። ቤቱን እኮ በአባታቸው ስም አደረጉ እኮ። የቀበሌ ቤት እንዴ ነው የማትወጣው? ሀገር እኮ አዲስ አበባ ነው፣ ክፍለ ሀገር እኮ አይደለም። ቤቱን እኮ ውስጥ ለውስጥ በውክልና የቀበሌውን ቤት መጀመሪያ የሚያባትየው ነበረ። አባትየው እንዲወስድና ከቤት እንድትወጣ ማለት ነው። ደግነቱ ሰውየው አልጨከነባትም እንጂ ማለት ነው። ከነሱ እኮ ባሏ ይሻላል፣ እንደውም ኤክሷ ይሻላል። አልጨከነባትም። በስሙ ሆኖ እንኳን ውጭ አላላት። ትክክል አይደለም። እኔ አንድ ነገር ማምንበት ልንገራችሁ ጋይስ። በቃ እናት በጣም መጥፎ ልትሆን ትችላለች፣ አባት በጣም መጥፎ ሊሆን ይችላል። ግን ይኸው አንተ ምናምን ትችልቶ ይኸው እኔ እዚህ ደረስኩ እንደዚህ አይባልም። በቃ ዞር የሚባል ነገር አለ። ዞር ታውቃላችሁ? በቃ ዞር። እናቴ መጥፎ ከሆነች አባቴ መጥፎ ከሆነ ዞር ነው ማለት ያለባችሁ። ገብቷችሁ? ለምሳሌ 15 ዓመት አካባቢ ሆኜ እናቴን አወቅኳት። 18 ዓመት አካባቢ ላይ የተወሰነ ቀን 1 ሳምንት 2 ሳምንት ለመጀመሪያ ነው 21 ቀን ከእናቴ ጋር ኖሬ ያውቃለሁ። ሳያት እኔና እናቴ የሁለት ዓለም ሰዎች ነን። በምንም ተአምር እኔና እናቴ የሁለት ዓለም ሰዎች ነን። እሷ ቲፒካሊ ኢትዮጵያዊ እናት ናት። በቃ ሴሊ ወደ ጓዳ መደበቅ አለባት። የሆነ ሰውም ካየረ ከአባቴ በላይ ሆነች። ከዛን እናቴ እኔን ለመያዝ እኔ ከሷ ጋር እንደሆን ጥረት አድርጋለች። ታናሽ ወንድሜ ነው ብዙ ያልፈለገችው እንጂ ያው ወንድ ስለሆነ ሰው ቢመታብኝ ጉልቤ ቢሆንብኝ እንዳባቱ ኃይለኛ ቢሆን ፈርታ ነው። እኔ ግን ነው ያልኳት። ለምን ስትለኝ አይ በቃ በጣም የብዙ የሐሳብ ልዩነት አለን። እኔ ነፃ ሰው ነኝ፣ እችላለሁ ብዬ የማስብ ሰው ነኝ። አንቺ ሴት ነሽ የሚለኝ ሰው አልወድም። እናቴ ደግሞ እንደዛ አይነት አንቺ ሴት ነሽ ምናምን ብላ በቃ እንዴት ነው አንድ ሴት ቆንጆ ከሆነች ጥሩ ባላግብታ የምትኖር በቃ የሆነ ብቻ ብዙ አልተመቸኝም። በቃ የእናቴ የህይወት ፈልስፍና አልተመቸኝም። እዛን ዝም ብዬ ሳያት ደግሞ አድገው ይመጣሉ ብላ በፍጹም አላሰበችም። እናቴ ድንገት ነው አድገን የመጣንባት። አላሰበችም። በቃ አድገው እናቴ ብለው ይመጣሉ ብላ አላሰበችም። እንዳላሰበችበት ገባኝ። ምን አሰዳደበኝ? ምን አወቃቀሰኝ?
እሺ እኛን ጥለሽ ሄድሽ። እኛን ጥለሽ እንኳን ከሄድሽ በኋላ ነገ ይመጣሉ ብለሽ በኢኮኖሚካሊ በምናምን ለምን ራስሽን አላዘጋጅሽም? ምን አባባለኝ? የራሴን አልፈልግም በቃ እና የሆነ ቦታ ድረስ ጠርቻት አገኛታለሁ። ሻይ ቡና እንላለን፣ እንጠጣለን፣ ትሄዳለች። ወደ ቤቷ አልሄድም። ወደ ቤት አትመጪም ስትለኝ አልመጣም። እንደው አይደብረውም ይለኝ። ምን አገባኝ? ባልነቱ ላንቺ ነው። እኔ ለምን ይደብረዋል? ለምን ይደብረዋል? እስከዛሬ ልጆችሽን ጠይቂ የት ናቸው ምናምን አላለሽም አይደለም? ሶ ለምን ይደብረዋል? ይታቀናል። አንቺ ነሽ እናቴ፣ አንቺን ልጠይቅ ነው የመጣሁት እላለሁ። ኧረ ተይ ልጄ ሊደብረው ይችላል ነው። እሷ ለራሷ ልጇ መጣ ጠይቃኝ የሆነ ነገር ሰጥታ መባልን ትፈልገዋለች፣ ስሙን ማለት ነው። ምክንያቱም ባሌ አግብቸው ከ15 16 ዓመት አብሮኝ እየኖረ ልጅ እንዳሉ ጋር እረስቲ ለምን አልኛውም ጠይቂ ለምን እምቢ ብል እንኳን በህፃናትና ወጣቶች አናስገድደው ምናምን ሳይል ቁጭ ብሎ እነሱ ሙልቅቅቅ ብሎ እየኖሩ አሁን እሱ ሰውዬ ባሏ እንዳይከፋው ሄጅ ልጠይቅላት እስቲል ከሞተች በኋላ አሁን ይኑር ይሙት የእናቴን ባል እኔ አላቅም። በህይወት ይኖር ይሙት አላቅለት። አይመቸኝም እንደዚህ አይነት ሰው እንትን ማለት አለበት። ልክ እንደ መሀን እሱም ሁለት ልጆች አሉት ለእናታቸው ኧረ በስመ አብ ያስጠላል አንዳንድ ጊዜ። ሁለቱም በቃ ዘና ብለው ነው የሚኖሩት። እሱም ሁለት ወንድ ልጆች አሉት፣ እሷም ሁለት ልጆች አሏት። ከዛ ልጆቻቸው አያስቸግሯቸውም፣ ዘና ብለው ነው የሚኖሩት። በቃ እንደ ልጅ እኮ መውቀስ ምን ማለት እንዲህ ማለት ትችላላችሁ። ይሄን ክፈይልኝ፣ ይሄን አስተምርኝ፣ ይሄን አድርግልኝ ማለት ትችላላችሁ። ግን ምን አረጋገመኝ? የአባቴ ነኝ ማለት ነው እኔ ምናምን ብዬ በቃ የራሴ ኑሮ ነው የኖርኩት። ገብቷችኋል? ግን ብትጨቃጨቁስ ወልደሽው ትላለች። ብመልስላት ዛሬ የምሰድበኝ ልጅ ዛሬ ልጄ እኔን አትሰድበኝ። እሺ የሆነ ነገር እንኳን ጫን ካልኳት እሺ ማማ ተይውሽ ነው የምትለኝ። ያኔ ብሰድባትስ እናቴን ካለማሳደግሽ ደግሞ ሰው እንዴት ምናምን ትችላላችሁ። ወጣቶች ናቸው። ወጣት ሆኜ ለምን ይቸገራለሁ? ለምን ይቸገራለሁ? ለምን ይርበኛል? ለምን ሰርቫይቭ ማድረግ አቅቶኝ ለምን ጾሜን አድራለሁ? እናቴ እያለች መሆን የለበትም ነበር። ግን በቃ ዞር ማለት ታውቃላችሁ። ሲኖረኝ ደውልላታለሁ። ትራንስፖርት ካገኘሁ እጄ ጠይቃታለሁ። አትመጭም እላታለሁ። እንደው አንቺ በመጫ አይሻልም ልጄ ምናምን ትለኛለች። በቃ ምን አነጋገረ? የመጀመሪያ ልጄን ወልጄ አስታውሳለሁ። ልክ ከሆስፒታል ሰኞ ቀን ነበር የወለድኩት። ከሆስፒታል ወጥቼ ልክ ስደውል በህልሜ አይቻት ብላ ስደውል ወልጃለሁ አልኳት። በቃ ቤቴን አስተካክዬ መጣሁ ብላ በሳምንቱ ነው የመጣችው። ኦኬ ይሄ እናቴ እናትነት ነው፣ የኔ አይደለም። እናቴ እንግዲህ ከእህቶቿ ከወንድሞቿ በጣም የዋህ በጣም ጥሩ ሰው በቃ በጣም ሀቀኛ በጣም ቆንጆ የምትባል ሴት ናት። እንግዲህ አንድ በጣም ጥሩ ትሁት ይሄ ትትና ነው ማስመሰል ነው እላለሁ አንዳንዴ። እናቴ የነበራት ትትና ነው የዋህነት ነው ወይስ እርጉምነት? ዝም ማለት የዋህነት ነው ብላችሁ ታዘለ። አሁን እናንተ ልጅሽ ወለደ ከተባለ ትራንስፖርትሽን ይዘሽ ነው የምትመጪው እንጂ ገና ቆይ ቤትሽን አስተካክለሽ ምናምን በሳምንት ነው ያደርግልሻል። ከሆስፒታል ስትወጪ የመጣውን ደምሽን ምናምንሽን እኮ ሰዎች አጣጠቡልሽ እኮ ገበናሽን እኮ ጥብጥብ አድርገው ጨረሱልሽ። አንድ ሀገር እያለሽ ቅርብ ኪሎ እዛችሁ ቅርብ ቦታ እያለሽ ማለት ነው። ሰው ለምን ትጨቃጨቋታላችሁ? መጣሽ ስትመጣ ከዜሮ ጀምራለሁ። ስትሄድ እሺ በቃ ትሄጂ ነው በቃ እንደዛ ነው ማለት። ሁለተኛዋ ልጄ ላይ ትምህርት ስለወሰድኩ እህቴን እንድታርሰኝ አደረኩ። ትምህርት ወሰድኩ እናቴ እንደማትመጣ። እናቴ በዚህ ሰዓት ነው የምወልደው ትመጫለሽ አልኩ። ቀንሽ እንደደረሰ አላወቅኩም ነበር አልተዘጋጀሁበትም ማለችኝ። ኦኬ ሁለት ነው ያለኝ። ገብቷችኋል? የኔ እናትነት ደግሞ ሌላ ነው። እኔ ውጭ ሀገር ሆኜ መምጣት እንኳን የማልችልበት አግባብ ባይኖር ወይ እህቴ እንድትሄድ ወይ በቃ በሆነ ነገር እንኳን አይደለም አንድ ሀገር ውስጥ እያላችሁ ከልጅ የበለጠ ምንም ነገር ሊኖርሽ አይገባም። አሳደግሽ አላሳደግሽ ከዜሮ መጀመር ይቻላል። ምንም ነገር ከጀመርሽበት መጀመር ይቻላል።
ሶ ሌላችሁ የፈለኩት ምንድነው ግን ያቺ ሴትዮ ጋር ቢጨቃጨቅ ኖሮ ዛሬ ይቀናኛል። ዛሬ ጤናማ ልጅ ይዛለሁ፣ ጤናማ ትዳር ይኖረኛል። አልጨቃጨቅም። በቃ ዝም እንኳን እሷን ይቅርና እኔ አባቴን መልስ ሰጥቼው አላውቅም። ምክንያቱም በቃ እናትና አባትን አክብር እድሜህ ይረዝም ዘንድ ይላል። ሶ እግዚአብሔር ቢፈቅድ እርግብ የሆነች እናት ወይኔ እኔ እንኳን አይደለም ልጄ ብትወልድ ወንድሜ ወልዶ አስታውሳለሁ። የመጀመሪያ ልጁን ወንድሜ ሲወልድ አዳሬን ሁሉ እንቅልፍ አልወሰደኝም። የዛሬን አያርገውን አዳሬን ሁሉ ወንድሜ ወለደ ውልድ ብዬ ማለት ነው እመቤቴ። እና አንድ ኢትዮጵያዊት ነበረች እዚህ የድሬዳዋ ልጅ፣ እሷ ወደ ኢትዮጵያ ትሄድ ነበር። እሷን አስቸግሬ ልብስ ልኬ ምናምን በቃ ብርቅ ሆኖብኝ ማለት ነው። ደግሞ የራሳችሁ ልጅ ብትሆን ደግሞ አስቡት 3 ቀን ሙሉ 4 ቀን እንደምተኛም አይመስለኝም። እና ስለዚህ የአንዳንድ ሰዎች እናትነት ሌላ ነው፣ የአንዳንድ ሰዎች እናትነት ሌላ ነው ልላችሁ የሚፈልጉ ከዛን ታይዋቸውና ከመበሻሸቅ ከመሰዳደብ ይልቅ ዞር ማለት እንኳን አይደለም ከእናት ጋራ ከባዳ ጋራ መሰዳደቡ ፌር ነው ብላችሁ ታስባላችሁ? ከባዳ ጋራ ስሚ እነግርሻለሁ፣ ስሚ መጀመሪያ እኮ አንቺ እንደዚህ ነሽ፣ አንቺ በጣም ነው የሚያስጠላው። በቃ ከህይወታችሁ መዝገብ ላይ አስወጥታችሁ ዞር ማለትን የመሰለ ነገር የለም። አንደኛ ባለመናገራችሁ ያንን ሰው በቃ አሚሯችሁ ጥሩ ይሆናል። አሁን እናቴን በሰድባት ኖሮ ድሮ እንድትተሽኝ ሄደሽ አንቺ ነሽ እንዲህ አርገሽን እንደዚህ ብለሽን ካደግን በኋላ እንኳን እንደዚህ አርገሽ ለማስተማር ራስሽን አዘጋጅተሽ አልጠበቅሽ ምናምን ብላት በሰድባት አሁን በህይወት የለችም። ይቆጨኝ ነበር። ምንም አየኋት ብዬም አባቴ ለካ ትክክል ነበረ። ልጆቼን ይዛ እንዳትሄድ አስቀምጣት ሄድ የሚለው ትክክል ነበር። እንኳን አስቀምጣ ሄደች፣ እንደ ውለታ ነው መቆጥረው። እንኳን አስቀምጣ ሄደች። ምክንያቱም በእናቴ ስነ ልቦና ባድግ ኖሮ ምንድነው የምሆነው? የወንዶችን የበላይነት ላይ ያሳፍን ነበር። የወንዶች የበላይ ናቸው በቃ። ከዛ ሁሌ ወንዶች ኃይለኛ ናቸው። ሴት ልጅ አንቺ እኮ ሴት ነሽ የሚል አይነት በቃ እንጃ እኔ አላቅም እንዴት አይነት ሆን ነበረ አላቅም። የእናቴ ስነ ልቦና እኔ የምወደው አይነት ስነ ልቦና አይደለም። በፍጹም ከኔ ጋር አብሮ አይሄድም። እኔ የአባቴ ስነ ልቦና ነው የሚመቸኝ። ምክንያቱም የሰው ልጅ በራሱ እርግጠኛ መሆን አለበት። ሰውን የሚጠብቀው ራሱ ባለቤቱ ነው እንጂ ሰንበዲ አንቺን ስለጠበቀሽ አይደለም ጨዋ የምትሆኙ። እንዴት ብዬ ልንገራችሁ? አሁን ለምሳሌ ምግብ ካቀረብሽልኝ በጣም እርቦኝ ከሆነ ጥንቅቅ አድርጌ ነው የምበላው። እናቴ ደግሞ የተወሰነ በልታ እየፈለገች እንኳን ላበላት ትችላለች ብላ በቃ ጨዋ ለመባል ይሁን ብዙ አይበላም ለመባል ይሁን አላውቅም። እንደው ልጄ ግን የግንባር ስጋ ነሽ፣ አባታችሁ ኃይለኛ ነው ግን እንዴት ትለኛለህ? የግንባር ስጋ ነሽ በቃ መብላት ካለ ቅቅል ቀርቦ የሆነ ጊዜ አንዱ እንዲህ ይገፋሉ የባሏ እህት ልጆች ቀርበን እየበላን ነው። መቤቴ ቅቅል ተተን እናቴ እዚያ ካሳ ጋር እየበላን ነው የበቀቀል። ከዛ የባሏ እህት ልጆች ወደኔ ወደዛ ይገ አበሉም አልኳቸው። በቃ ብዬ እነሱ ቁጭ ብለው የበጉን ጎድን እኔ ሽምጥጥ እያደረኩ እበላለሁ። እናቴ ደንግጣ ወይ ልጄ ግን የግንባር ስጋ ነሽ። አሁን እኮ እነሱ በቃ ምግብ ታጠቃለች ነው የሚሉን። ምን አገባኝ ልንበለው አይደል እንደ የቀረበው። በዛ ላይ ደግሞ በእናቴ ቤት አልኳት። ከዛ ልክ ቤታቸው ሄዳለሁ እንደ አዲስ አቀርበው። እናንተ ቅድም እየበላችሁ አልነበር እንደኛ ጋር ድጋሚ ትበላላችሁ? ደንግጠው በሳቅ ሞቱ፣ ደነገጡ። እግዚአብሔር ገብቷችኋል አይደለ? ደነገጡ። እኛ ቤት እንድች ሲበሉ የነበሩ አጥንት ወደዛ አይኒኮ ምናምን ሲሉ የነበሩ እንደገና ቤታቸው ሄደው እንደ አዲስ አቀርበው እየበሉ አገኘኋቸው። እኔ በልቼ ጠጥቼ እነሱ ጋር አልሄድ። የእናቴ ቤትና የአማቶቿ ቤት አንድ ግቢ ናቸውና ወደዛ ሲል አቀርበው እንደገና ይበላሉ። እንዴ ቅድም ጠግብ ያለው ምግብ ብዙም እያላችሁ አልነበር እንዴ? እዚህ ምስር ገልብጣችሁ ትበላላችሁ እንዴ? የበግ ስጋ ወዲያ ወዲህ ስትሉ የነበረው። እኔ ደግሞ እህታችሁ እንደዚህ በቃ እኔ እንደዛ ነኝ። በቃ መብላት ካለብኝ እበላለሁ፣ መጠጣት ካለብኝ እጠጣለሁ። ለማንም አልኖርም በተፈጥሮዬ ማለት ነው። ሶ ሳይው ደግሞ እናቴ ብዙ ጊዜ የይሉኝታ ሰው ናት። ሶ ከኔ ጋር አብረን መሄድ አንችልም። የሆነ ሰው አስተያየት ራሱ ከዛ ምን አገባቸው ይላል። ምንድነው ሰው ዋት ልል ይችላልው። አንዳንዴ ብድላችሁ ፈልጌ ነው። ካልተስማማችሁ አደግ ስትሉ ባህሪ ካልተስማማችሁ መተው ይቻላል ልላችሁ ፈልጌ ነው። መተው የሚባል ነገር አለ።
መተው በቃ የዛ ሰው የህይወት ፍልስፍና በቃ መተው። እናቴ አሁን እዛ ጋም ሰምታ ዝም፣ እዚች ጋም ሰምታ ዝም፣ ሁሉንም ትክክል ነው የምትለው። እህቷንም ትክክል ነው የምትለው፣ እናቷንም ትክክል ነው የምትለው፣ አባቷንም ትክክል ነው የምትለው፣ ወንድሞቿንም ትክክል ነው የምትለው፣ እኔንም ትክክል፣ ሁሉም ትክክል የሆነ ሴትዮ ደግሞ እኔ አትመቸኝም። ስለዚህ ምንድነው አንቺ ደግሞ ለምን አጨቃጨቀኝ? ከሁሉም ትክክል ከማንም ጋር መጣላት አትፈልግም። ሁሉንም ትክክል ነው የምትለው። እኔ ደግሞ ጥቁርን ጥቁር ነጭ ነጭ ነው የምለው። የሚያኖረኝ የሚያሳድረኝ የለም። እንኳን ፊት ነስተሽኝ ፈገግታሽ ከቀነሰ አጠገብሽ አልደርስም። እኔ የሚያኖረኝ መድኃኒዓለም የሚያኖረኝ ጉልበቴ ነው። የህይወት ፍልስፍላችሁ አይስማማ። ያኔ ዞር ማለት ነው የሚሻለው። ገብቷችኋል? አሁን ነገ ልጄ ቤት ይዛ ምናምን ሳያት የእናትነት ፍቅር ሰፍ በቃ እናትዬ መጣች እያለ ሳቅ ማትል ደርበብ ጠምዘዝ የምትል ከሆነ ትውት ነው ማረጋት። ህይወቷን እንድትኖር ትውት። ምን አረጋገመኝ? በግድ ልጄ እናቱ ልሆንሽ የሚባል ነገር የለም። ዋናው ጤነኛ ናት፣ በህይወት እንድትኖር ነው የምፈልገው። እግዚአብሔር ጤና ያድርጋት። ጤና ልጅ ባለችበት ይመቻል። በቃ በህይወት ደህና ትሆን ብዬ ነው እንጂ መረጋገም፣ መጨቃጨቅ፣ መወቃቀስ እንዲሆን ያሳድቂ እንደዛ ሆኖ አሳድቂ እንደዚህ ሆኖ የኔ ምላሽ እንደዚህ አይመቸኝም። በቃ ለዛ ነው ዞር ማለት ልመዱ ምላሽ። ዞር በሉ በቃ ዞር በሉ። ጭራሽ ደግሞ በቃ በሌቤት ይጨቃጨቃሉ። አይጠቅም። ስጋውን ያማ ገማ ይባላል። ዩቲንክ አሁን እናትሽን አዋርደሽ አሁን እናትሽን ወይ ልጅሽን አዋርደሽ አንቺ ትከበሪያለሽ? ልጅሽም እኮ አንቺን ድሮውንስ አንቺ አሳድገሻት ነው የምትባየው። ልጅሽን ወጥተሽ ስለ ብልግና ነገር ብትሰድቢያት፣ እናትሽን ወጥተሽ ስለ ብልግና ብትሰድቢ የዛች ልጅ ነው የምትባየው። ምንም የምታገኘው ክብር የለም። ነገ ጠዋት አማቶችሽ ምናምኖችሽ ድሮውንስ እያወቀን እኛ ነን እኮ የገባችሁ እናንተ ጉደኞች ነው የምትባየው። ምንድነው የምታገኘው ጥቅም? እናት ወጥታ ብትለፈልፍ ጸጥ ማለት አይቻልም? አመሰግናለሁ የኔ እናት ብትይ እኮ ህዝብ ይፈርዳል። እሺ እኛ ላንቺ ክፉ ነን? አመሰግናለሁ። እሺ እኛ እንደዛ ነን? እሺ አንቺ እንዳልሽው ይሁን፣ አመሰግናለሁ እናቴ ቢሏት እናትን በቃ ራይት እንደሌላት ይሄ እንዴት ከእናትሽ ጋራ ትበላለጫለሽ? እንዴት ነጥብ ለማስጣል ከእናትሽ ጋር ትሯሯጫለሽ? አሁን አባቴ መጥቶ አፈሻ ማሞ እባላለሁ እንደዚህ ሆኜ ያለ እናት ካካቸውን ጠርጌ አሳድጌ እያለ ቢል አመሰግናለሁ ብዬ ነው የማልፈው። አመሰግናለሁ ያ እንጂ እንደዚህ ሆኖ እንደዛ አድርጎ እንደዚህ ብሎ አይደለም። አመሰግናለሁ በቃ ምን ታመጫለሽ? አንድ ሰሞን ለአባቷ ያልሆነች ምናምን ትያለሽ፣ ታቆሚያለሽ። በቃ አትሊስት ከኔ ክፉ ነገር አይወጣም። አሁን እኮ ታረቁ መልሰው። እናቴ ታሪኬ ናት ይቅርታ ጠይቃለሁ አለች እኮ ሌላ ሰው ቤት ገብታ። አልሰማችሁም? ሀቢባን እኮ እየሰደበቻት ነበር። ሀቢባነት መጀመሪያ በውስጥ ብታዋራ ኖሮ እሷ ለገንዘቧ ብላ ነው ለቢዝነሷ ብላ ነው በውስጥ ብታዋራ ኖሮ እኔም በስሜት ብዙ አላወራም ነበር፣ በእልክ ብዙ አላወራም ነበር። እናቴ ናት ታሪኬ ናት ይቅርታ ጠይቃለሁ ብላለች። 100,000 ብር ተሰበሰበላት። አሁን ይቅርታ ጠይቃለሁ ብላለች። ብዙ እናትና ልጅ ደግሞ አይታረቁም ብለን ያሰብናቸው እናትና ልጆች ታርቀዋል። ሚዲያ ላይ ብዙ ነገር የተባባሉ እናትና ልጆች ብዙ ነገር። በተለይ እናት እንደ እናት ብዙ ብታወራ ልጅ መልስ መመለስ አልነበረበትም። ጸጥ ያ ለትልቅ ሰው መልስ አልመልስም ብሎ ጸጥ ማለት ይቻላል። ብትመልሽም ትሰደቢያለሽ፣ ባትመልሽም ትሰደቢያለሽ። እንደዛ ነው የማስበው። አለበለዚያ እናት ስለሆነች ብቻ ዝም መባል የለባትም። ከተደባደበች ምን ታለች? አሁን አልመልሰውም እንላርገው። ዋናው አድጊያለሁ። ዋናው ነገር አድጊያለሁ። እድሜ ለማደግ ዋናው ነገር 18 ዓመት ሞልቶሻል። ዋናው ነገር 20 ዓመት ሞልቶሻል። ዋናው ነገር 30 ዓመት ሞልቶሻል። ከቤት ወጥተሻል። እሱም ፖይንት ያሽ ክብሩ ይስፋ ለመድኃኒዓለም እድሜ ለማደግ ብለሽ። እኔ በመረጋገም አላምንም ጋይስ፣ በመረጋገም አላምንም። እኔ ከቤተሰብ ጋር መረጋገም ደስ አይለኝም። እግዚአብሔር ነው የምላችሁ። እንኳን ከቤተሰብ ጋር እኔ እድሜው ከፍ ያለ ሰው ከተከፋብኝ ደስ አይለኝም እኮ። ሻሎምዬ ስንት ነገር እንዳልተባለ ስላንቺ የዚህ ሰፈር ሰዎች ይመስክሩ።
እንደዚህ ተባብለው፣ ኧረ ስንት ነገር አለ በእናትሽ። አማረኝ ብለሽ እኮ ነው ከቤት ያስወጣሽኝ ተባብለው ይሄው ዛሬ። ታይ እናትና ጥሩ አይደለም። በቃ አይቀናም። ይኸው መልሳ እጇ ላይ ወደቀች። እናትን መሳደብ ጥሩ አይደለም። አይቀናም። እዛችሁ የሰደብሻ ሴትዮ እጅ ላይ ነው የሚጥልሽ። ስለዚህ እኔ አሁን እናቴን ብዙ መናገር መውቀስ የምፈልገው ነገር እያለኝ ጸጥ ነው ያልኳት። በቃ ጸጥ። እንደው ታድላ እንደው ሲያድጉ ዩኒቨርሲቲ ሲገቡ በዚህ አስተምራቸዋለሁ፣ ኮሌጅ ሲገቡ በዚህ አስተምራቸዋለሁ ብላ እንኳን እንደው ምንም አልተዘጋጀችም እንዴ? ድፍረቷ ወይ ልጅ አልያዛት ልጅ ስታሳድግ ነው አትሉ ልጅ አልወለደኝ። ከዛ በኋላ ምን አስባ ነው ብዬ ከራሴ ጋር አውርቼ ዝም ነው ያልኩት። በቃ ዝም ነው ያልኩት። ማርያምን ይሄ ደግሞ የጀርመን ሸሌ ይላል። ጥፋ ከዚህ ደምስ ዝም ነው ያልኩት። እመቤቴን በቃ ዝም ብያየኋትና ይሄ ከምሰዳደብ ኖሮ መጥፎ ነበር የሚሆነው። ለላችሁ ፈልጌ ነው። ሀገሬ ልጆች የምወዳችሁ ማከብራችሁ፣ ከቤተሰብ ጋር አትሰዳደቡ፣ ራቋቸው፣ ዲላችሁ ምራቋቸው። ጊዜ ይፈተዋል አይመስላችሁም? ግቡና ሀሳብ ስጡ ከፈለጋችሁ፣ ጊዜ ይፈታችኋል። ቲክቶክ ላይ ያረጀሽ ምድር ላይ ነው ያረጀሁት። ከካናዳ ነው ካናዳ፣ አሜሪካ፣ ጀርመን ምናምን ምድርም ላይ ነው ያረጀሁት የኔ ጌታ። ቲክቶክ ላይ እንደዚህ ስጠጣ ምናምን እንድደበርብህ ነው የምመጣው። እንደዚህ አረና እንደዛ ነው። አልሰባችሁም? ይሄ መነገር አለባቸው የሚሏችሁ ሰዎች አይጠቅምም። በህይወታቸው ደስተኛ ያልሆኑ ሰዎች ለምን እንደው የምነግራት። እርጅናን ደግሞ ተገና አድርጎ መሳደብ ጥሩ አይደለም። እርጅናን ተገና አድርጎ መሳደብ ደግሞ ካረጁ በቃ እንደነሱ ያልሆነው አምላክ ብላችሁ ልፍ ነው እንጂ ልክ አባትህ ሲያረጅ ጠብቀህ አንተ ምናምንቴ እናትሽ ስታረጅ ጠብቀሽ አንቺ ምናምንቴ ብትይ አይጠቅምም። ትን ብሎኝ ነበር ገዛ አይጠቅምም። ኧረ ነይ ልብላሽ። ኦኬ አትሰዳድ። ፍቅር 200 ገብተሻል። ገብቻለሁ እንዴ 200 ሺህ 200 ሺህ ገባሁ እንዴ ጋይስ። እና ክብረው አሁኑኑ ሙዚቃ ከፍተን እና ክብረው 200 ሺህ ገብቻለሁ። አሁን 200 ሺህ ገብቻለሁ። መቼ? ነገ እናከብራለን። እኔንም ጠጪኝ እና ግን እናንተ ግን ብዙ ሰው ከእናትና ከአባቱ ጋር ችግር አለበት ጋይስ። ኖቲስ አድርጋችሁታል? ለካ እየመጣችሁ መኖር አልሰለቻችሁም አልደከማችሁም የምትሉት ከእናትና ከአባት ጋር ነገር ሰልችቷችሁ ነው። አልሰለቻችሁም? ብቸኝነት አልሰለቻችሁም? እንትን አልሰለቻችሁም? እንትን አላላችሁም የምትሉት ለካ ከእናትና ከአባታችሁ ጋር ተወጣጣችሁ እየመጣችሁ ነው። አራት ጣሉ። የቡጥቡጥ መንፈስ ወጋሁት በኢየሱስ ክርስቶስ ስም። እድሜሽ ስንት ነው? 12 ወር ሙሉ 41 ነው። ያ 41 ነኝ ገና 12 ወር አልሞላኝም። መስከረም 21 ነው 42 የሚሞላኝ። አሁን 41 ነኝ።
ስቲል 41 ነኝ። ከመስከረም 21 ጀምሮ እስካሁን ድረስ 41 ነኝ። መስከረም 21 ሲመጣ መልሼ እንትን እላለሁ። ሽማግሌ ነሽ? ኦፍ ኮርስ ኢብራሂም የወጣት እናት ነኝ። ጎልማሳ የወጣት እናት ነኝ። ትልቋ ልጅ 19 ዓመቷ እንዴ! ኦፍ ኮርስ ለዛ አይደል እንዴ ኮራ ቀብረር ምለው እድሜን ተጠቅሜበት እኮ ነው የኔ ጌታ። ኮራ ቀብረር ምለው እድሜን ተጠቅሜበት ነው። ያ እኔ 13 ነኝ። በ13 ዓመት ነው ቲክቶክ የምትጠቀመው። ያ አሁን ታዲያ ሙዚቃ ልክፈት እንዴ? አለም በሲባ ጅብተሊ ፖሊስ እንበል እንዴ? 50 ነሽ እንዳፈህ ያርግልኝ የኔ ጌታ። ያ እንዳፈህ ያርግልኝ የድንግል ማርያም ልጅ እንዳፈህ ያርግልኝ። በሉ አሁን ልብ ስጡ፣ 6 ልብ ስጡ፣ 6 ልብ ስጡ። ጊፍት ጋላሪ ሙሉ ወይም ደግሞ 9 አበባ ስጡ፣ ወይም አንድ ትልቅ የችቦ አበባ ስጡ። ያ ብር ቁጠር፣ የሰው እድሜ ከመቁጠር ብር ቁጠር። አችብ ያረከውን ቁጠር። ዛሬ ምላስ አስረዘምሽ እንዴ? ሲጀመር ምላሴ ትንሽ ሆኖ ያውቃል እንዴ? እኔ ምላሳም እኮ ነኝ፣ ሁሌ ምላሳም ነኝ። ኢብራሂም ለማን ነው ሼር የምታረገው? በዛ ላይ ፎሎ አረከኝ እንዴ? አንደር ኤጆች ለምንድን ነው ፎሎ የምታረጉ? ምሳ ኦኬ። ዛሬ ምሳ ምላስ ያልሽ መስሎኝ ነው። ዛሬ ምሳ አሰሪም እንዴ? ወይ አስረዘምሽ እንዴ? ይኸውልሽ ማርጀቴ እኮ የሚያስታውቀው ቅድም ሱራፌልን ሹፌር ብዬ አነበብኩኝ። ሱራፌል የሚለውን ሹፌር የምትባለው ሰውዬ ብዬው ማርጀቴን ማቋሁን ሱራፌልን ሹፌር ምሳን ምላስ ስል ነው። ምሳማ ሰርቼ ፖስትኩ ያሮጊት ነገር እንደው መነጽርማ ያስፈልገኛል። ገነትዬ ቴንኪው እኔ ቆንጆ ሜርሲ ሜርሲዬ ቴንኪው ሶ ማች። የት ነው የምትኖሪው? እቤት። ቴንኪው ጊፍት ጋላሪ እየበላችልኝ ነው። አመሰግናለሁ ማሬ። ምን ትለያለሽ ሜርሲዬ፣ በጣም ነው የማመሰግነው። አግዟን ሜርሲ። 200 ሺህ ገብቻለሁ። ኮንግራጁሌሽን እያላችሁ እናንተ 106 ሰዎች 106 አበባ አስገቡ። ምን ያረግልሻል ብር? አንተ ምን ያረግልሃል? የሰው ልጅ በህይወት እኔ 50 ነኝ። ትልቋ ልጅ 28 ዓመት ጎበዝ። አሁን አንቺ ጊዜሽን ዜድዬ በሰዓቱ ነው የተጠቀምሽው። አስበሽዋል? ከ28 ዓመት ልጅሽ ጋራ በ22 ዓመትሽ ነው የወለድሻት። ታደለሽ እንደዚህ ያርሽ። የልጅ ልጆችሽ ደግሞ ከዛ ወይኔ መታደል፣ እግዚአብሔር መታደል እኮ ነው። ጆን ዳንኤል ብር ፈልጎ ላይፊሞ ጆን ዳንኤል አሁን እዚህ ምን ያደርጋል? አሁን 200 ሺህ ገብቻለሁ። ኮንግራጁሌሽን እያላችሁ እንትን በሉ። ኬክ ይጋገርልኛል። ሩታ የታለች? ኬክ መጋገር አለባት። የት ናት ሩታ? ሪታ የት ናት? ሪታን አፋልጉኝ። ሪታ ጋር ሼር አድርጓት። የታለች ሪታ? በመቤቴ የታለች ሪታ? ወይራርዩ ሪታ? ወይኔ ቆይ ሪታ ያ ሪታ 200 ሺህ ገብቻለሁ። ኬክ እጋግራለሁ ብላለች። 200 ሺህ ገብቻለሁ። ሌሎቻችሁ ጊፍት ስጡ። ዝም ብላችሁ ኮንግራጁሌሽን እያላችሁ የታለች ሪታን ጥሯት። 200 ገብቻለሁ። ሪታን ጥሩልኝ። 200 ሺህ ገብቻለሁ። እሺ ትገቢያለሽ? በቅርቡ እገባለሁ።
እኔ ደግሞ 1000 ይግባ። ኦኬ 1000 አልሞላህም ወይ አልሞላሽም? እሺ ይሞላል። በየቤቱ እየሽግር ቅድም እንደነቆርሽኝ የምትነቁሪ ከሆነ ትባረሪያለሽ ከየቤቱ። ቴንኪው ጋይስ። ጊፍት ስጡ፣ አሁን ጊፍት ስጡ፣ አሁን ጊፍት ስጡ። ሩታ ኦንላይን ላይ ናት እንዴ? አይደለችማ። የት ናት ግን? ቆይ ከተቀበለኝ አልተቀበለኝ። አንድ ያጋ ሰው ገስት አስገብቷል። ኦኬ ሰው ጋር ገስት ገብቶ እያወሩ ነው። ገስት ገብቶ እያወሩ ነው። እና ኬኩን ጋግሪ በሏት። ግን መቼ? ቅዳሜ ትጋግር። መቼ ትጋግር? አርብ ትጋግር። የፋሲካ ጾም ገና ነው አይደለ? መብላት እንችላለን። አርብ ሮብ መብላት እንችላለን አይደለ? መቼ ነው አርብ ሮብ መብላት የምናቆመው? ኦርቶዶክሶች ንገሩኝ። አርብ ትጋግር። አርብ እረፍት ነኝ። አርብ ትጋግርና አርብ እንበላለን። ትልቋን አበባ ስጡኝ ጋይስ። ጋላሪ ሙሉልኝ። ጊፍት ጋላሪ ሙሉልኝ። ከላይ ጊፍት ጋላሪ ሙሉልኝ። ጊፍት ጋላሪ ሙሉልኝ። ጊፍት ጋላሪ ጊፍት ጋላሪ ሙሉልኝ። በጣም ነው የማመሰግነው። ቃል የለኝም። እግዚአብሔርም በጣም ብዙዎቻችሁ ትከታተሉኛላችሁ፣ ብዙዎቻችሁ ፎሎወሬ ናችሁ። በጣም ነው የማመሰግነው። እንደኔ የተከበረ ሰው የለም። ብዙዎቻችሁ አክብራችሁኝ ተከባብረን ነው የምንኖረው። በእርግጥ እኔም ሰው ጥግ አልደርስም። ያው በጣም ፌመስ ከሆኑ አንዳንድ ነገር ንግግራቸው ላይ አስተያየት መሰጠት ካለበት አስተያየት ይሰጣሉ። በተረፈ ግን ዝም ብዬ ፐርሰናል አታክ ማድረግ አይነት ሰው አይደለሁም። ሀሳብን በሀሳብ መሻር ማምን ሰው ነኝ። በጣም ነው የማመሰግነው። ሰው 200,000 ስገቢ ኬክ ጋግራለሁ ተብያለሁ። ሪታዬ ኬክሽን ጋግረሽ ያ ፏብለሽ ታከብሪያለሽ። እኔን ገዝተሽ አስገብተሽ ማለት ነው። አርብ እንደዛ እናደርጋለን ብዬ አስባለሁ። ጽፍላትና በጣም ቴንኪው። በጣም ነው የማመሰግነው። ያ ወደፊት ስራ ሰራበታለሁ ብዬ አስባለሁ። ስራ ሰራበታለሁ ሚንስ አሁን ልጄ ከትምህርት ዓለም ትውጣ ትጨርስ። ከትምህርት ዓለም ስትጨርስ ኦፍ ኮርስ የግል ስራ ይኖረናል ኢትዮጵያ ውስጥ። ያኔ በደንብ ምርትና አገልግሎቶችን እጠቀምበታለሁ ብዬ አስባለሁኝ። ግን አሁን ተማሪ ስለሆነች ተማሪ ትምህርት ላይ ነው ትኩረት ማድረግ ያለበት አይመስላችሁም? ተማሪ ትምህርቱን ጥንቅቅ እስኪያደርግ ድረስ ከትምህርት ዓለም እስኪወጣ ድረስ ትምህርቱ ላይ ነው ፎከስ ማድረግ ያለበት ስኬታማ እንዲሆን። ከዛ በኋላ ግን ኢትዮ ጃጎ ቲክቶክ እና ዩቲዩብ ላይ ብቻ አይቀርም ማለት ነው። ካምፔን ላይ ይሆናል። ይሄ ደግሞ ቃሌ ነው ማድረገዋለሁ። ዩቲዩብ ላይ ነግሬያችኋለሁ የሆነ ጊዜ ኢትዮ ጃጎ የሚባል የሆነ ነገር ይኖራኛል ብያችሁ። ኢትስ ማይ ብራንድ። በነገራችን ላይ ማንም መጠቀም አይችልም። ኢትዮ ጃጎ የኔ የብቻዬ ብራንድ ነው። ሶ ያ ቻናሌ ማደጉ ለወደፊት ይጠቅመኛል እላችሁ ፈልጌ ነው። ቻናል ካለ ምርትና አገልግሎታችሁን ታስተዋውቁበታላችሁ። 100,000 ካስገባችሁልኝ 100,000 ሰጣችኋለሁ፣ 50,000 ካስገባችሁልኝ 50,000 ሰጣችኋለሁ ማለት አይጠበቅባችሁ። ስራ የምትሰሩ ሰዎች ቻናላችሁን ራሳችሁ ማሳደግ፣ ስታሳድጉ ደግሞ ታብታብ አድርጉ፣ ኮፒ ሊንክ አድርጉ፣ ደምሩ፣ ተደማምሩ ብላችሁ ሳይሆን በቃ ሀሳብ አምጥታችሁ ሀሳብን አሁን ሀሳብ ነው የሸጥኩት። ሀሳቤን ሸጥኩኝ፣ ሀሳቤን ገዙ ወዳጆቼ እና በጣም ነው የማመሰግነው። ቃል የለኝም። ባይዘዌ በጣም ብዙ ወንዶች ይወዱኛል፣ ታውቃላችሁ፣ ያከብሩኛል። አንዳንድ ፈዘዝ ያለ ሴት ያለው ወንድ ነው እንጂ የማይወደኝ በጥፊ በእርግጫ የምትመታ ሴት ያለችው አይወዱኝም። ሚስቱ በጥፊ የምትመታ በእርግጫ የምትመታ ስደት ዓለም ላይ የሆነ ዝም በይ የምትባል ምናምን ያለው አይወደኝም። ግን
ለመለወጥ የሚፈልግ ወንድ በቃ እንስራ ሲላት እሷ ወደ ኋላ የምትል ሴት ያላቸው ወንዶች በጣም ነው የሚከተሉኝ። እመቤቴን በቃ ሚስቶቻቸው በጣም ፈጣን እንዲሆኑ ጎበዝ እንዲሆኑ የሚፈልጉ ወንዶች ብዙ አሉና ሁሉም ወንድ ሰነፍ ሴት አይወድም። ሁሉም ወንድ ደግሞ ቆቅ ሴት አይወድም። እና መቅደስ ወድሻለሁ ምን ታመጫለሽ? እኔም ውድድ እኔ እንኳን የማላውቀውን ሰው ይቅርና ባቅሽ ራሱ ለምን እጠላለሁ? እኔ ሰው አልጠላም። በነገራችን ላይ ሀሳብ ጠላ ካልተመቸሽ ልርቅሽ እችላለሁ። ራኩሽ ማለት ግን ጠላሁሽ ማለት አይደለም። ያ ለራሴ ክብር ስላለኝ እንትን እላለሁ። የሚረብሽኝ ከሆነ ብዙ አይመቸኝም። ምክንያቱም ስታሳድጉ ነፃ መሆን አለባችሁ ጋይስ። ወላጆች አላችሁ፣ እስቲ ልጅ ያላችሁ አንድ ቁጥር ጻፍ፣ አንድ ቁጥር ጻፍ። ልጅ ያላችሁ ሰዎች፣ ልጅ ያላችሁ ሰዎች አንድ ቁጥር ጻፉ። አሁን ላይ ባለትዳርም ሁኚ ትዳርም አይኖርሽ የልጅ እናት ወይ የልጅ አባት የሆናችሁ ሰው አንድ ቁጥር ጻፉ። ሊዲያ አንድ ቁጥር ጽፈሻል፣ ጻፉ ቶሎ ቶሎ። ይኸውላችሁ ልጅ አሳዳጊ ሰው ቤት ውስጥ ያለው በቂ ነው። ገብቷችኋል አይደለ? ከልጅሽ ጋራ ለመግባባት ነው ጥረት የምታረጊው ወይስ ከጓደኛ ጋር ለመግባባት ነው ጥረት የምታረጊው? አብሮ አይሄድም። ልጅ አሳዳጊ ሰው ንጹህ ጭንቅላት ይፈልጋል። ልጅ የሚያሳድግ ሰው ሶሻል ሚዲያ ጋር ይሄ ግሩፕ ጓደኛ ምናምን አብዝተሽ ላስረዳሽ ተረጂኝ በምትይበሳ ልጅሽ መጣ ማማ ስትልሽ ትጮሂባታለሽ። ትክክል አይደለም። ልጅ አሳዳጊ ሰው የተረጋጋ ሚሮ መሆን አለበት። ትዳር ራሱ ልጅ ነው። መቤቴን ትዳር ራሱ ልጅ ነው። እኔ ማስመሰል አልችልበትም። ለምሳሌ ሊዱ አልሻለ ወይ ቡና ኦኬ ፕሮፋይል ስምሽ ልጠቀም ከቡና ጋር ተጨቃጭቄ ባለ የኔ ፍቅር ቢላይ ወዲያውኑ ላልል እችላለሁ። ምን ለማለት ፈልጋለሁ? እኔ እኮ ለሷ መጥፎ አይደለም። አይሽ ካንቺ ጋራ ጭንቅላቴ ውስጥ ነገር ገብቷል። ሰው ቤቴ ውስጥ ምን ሆናለሁ? ረብሻለሁ። ከሶሻል ሚዲያ ስወርድ ቤት ረብሻለሁ ማለት ነው። ሶ ልጅ የሚያሳድግ ሰው ባለ ትዳር ሰው ንጹህ አሚሮ፣ በተለይ ልጅ አሳዳጊ ሰው ከሰው ጋር መጣላት የለበትም። ኢቭን ሰው ሊጣላው እንኳን ቢፈልግ ዩ መስት ኢግኖር ማድረግ አለብሽ። ያን ሰው ስለፈራሹ አይደለም፣ ያን ሰው የምታወሪበት ነገር ስለሌለም አይደለም። በቃ ልጅ የሚያሳድግ ሰው ከሰው ጋር ይጣላ። ምክንያቱም ልጅ ስታሳድጊ ንጹህ አሚሮ። እኔ አንድ ቀን እኔ ልጄ ፈቃደኛ ብትሆንና የሆነ ቀን ገብታ ገስት ላይ ብታወራ ደስ ይላል። እኔ አንድ ቀን አማርሬ አላውቅም ልጆቼ ፊት። አንድ ቀን እጭ ብዬ አላውቅም። ኑሮ እኮ እኩል ነው የተወደደብን አይደል እንዴ? ህይወት እኮ እኩል ነው የከበደን። አየሩ እኩል ነው የከበደን። ያለንበት ሀገር ሰዎች ባህሪ እኩል ነው የከበደን። ኢትዮጵያም ሁኚ ውጭ ሀገርም ሁኚ እኩል ነው የከበደን። ለብቻ የተሰጠን ነገር የለም። ቴንክ ዩ ኔ ጌታ። ለብቻ የተሰጠሽ ነገር የለም። ጀርመን ሀገር የሰዎቹ ባህሪ ከባድ ከሆነ ለኔም ልክ እንዳንቺ ከባድ ነው። ስራው ከባድ ከሆነ ልክ ለኔም እንዳንቺ ከባድ ነው። ግን እኔ አንድ ቀን እጭ ብዬ ግን አላውቅም። ምክንያቱም ይሄ ውጪ ያለን ሰው ሪጀክት አደርጋለሁ። ኖ ይረብሸኛል። እኔ አልችልም። ነገር ይዞ ልጅ ማሳደግ፣ ነገር ይዞ መሳቅ አልችልበትም። ስፔሻሊ ብዙ ሰው ነው የሚያቀኝ። በተለይ አርብ ቀን እኔ የምልሽ መቅደስ ካለኝ ያንን ሰውዬ ከቻልኩ ብሎክ ነው የማደርገው። ደስ አይለኝም። መቅዲ የምጠይቅሽ ጥያቄ ነበር ካለኝ አርብ ቀን ያንን ሰው አላነበውም። ከላይ አንብቤ ሰኞ ምን ነበር ብዬ የምጠይቀው ሰኞ ነው። ምክንያቱም አርብ ዕለት ሚስ ላውና ከሆንኩኝ ቅዳሜ እንዴት ነው ሙሉ ቀን የምስቀው ያንን ሳጠነጥን? ቅዳሜ እኔ የምልሽ መቅደስ ብሎ አንድ ሰው በነገር ከወገኝ እንዴት ነው ከባለቤቴ ጋራ የኔ ፍቅር የኔ መውደድ ሲለኝ እየሳኩኝ ታብ ታብ ሳረግ ከሱ ጋራ ነገር ይዘሽ ነው ታብ ታብ የምታረጊው። ስሜት እኮ ከጭንቅላት ነው። እጫ አንተ ደግሞ በቃ እኔ ዛሬ ፍላጎት የለኝም ልለው ኑሮዬን ለማይኖርልኝ ሰው በረበሸኝ ረብሻ ኑሮዬን አብሬው ለምኖረውን ሰው እጫ አንተ ደግሞ አንተ በቃ እኔ ዛሬ ፍላጎት የለኝም ልለው አይቻልም። ሰኞ ከሆነ ግን ቢያንስ ተጥደሽ ብለፈልፊኝ ያልሰማሽም ስራ ላይ ነኝ ጲፕ 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 እያረኩ ነው። እኔ አልሰማሽም። ሊንክ ቢላክልኝ ራሱ ተወርቶ አልቆ ጨርሳችሁ ነው የምመጣው። በቃ ምን ነበር አይ በቃ አለፈሽ ይባላለሁ። በቃ አልሰማሽም። ስለዚህ ልጅ ስታሳድጉ የግዴታ ማለት ነው እንዴ ካልመለሽማ ፈራሽ ማለት ነው። ካልመለሽማ በነገሩ ተስማምተሻል ማለት ነው አይደለም። ልጅ ስታሳድጊ መስማት ያለብሽ ልጆችሽን ነው። አለበለዚያ ይጋጫል።
እብደትና ልጅ ማሳደግ አብሮ አይሄድም። ለዛ ነው ብዙ ጊዜ አንዳንድ ልጆች እናቴ አንድ ቀን ስትስቅ ባየኋት የሚል ሰው ስሰማ በጣም ነው የምናደደው። እኔ አንድ ቀን እናቴ ፈገግ ስትል ባየኋት የሚል ሰው አለ ብዙ ሰው። ለምን ትበሳጫለይ? የባሏ ዘመዶች ያበሳጯታል፣ በጓደኞች ያበሳጯታል፣ በጎረቤት ትበሳጫለይ፣ በኑሮ ውድነት ትበሳጫለይ። እዚህ ጋር ማየ ስትያት ሟበይ ትልሻለች። ኦልሬዲ ታየርድ ሆናለች። ሶ እኔ ብስጭት ማለት አልወድም እና ተሳስቼ ነው ማለት ነው እንጂ ለኔ እኮ የተለየ ከዛፍ ላይ ዶላር አልዘነበም። ያ ቅድም የሆነ እንትን ፖስት ችላችኋለሁ ነው 500 ግራም ዝም ብዬ ሌላ የለም ነበርና ስትለካው 5 ከምናምን ናት አለችኝ። ፍሬሽ አይደለም ሌላው ትንሽ ፈዘዝ ብሏልና ከፍሬሹ የተረፈችው ያቺ ናት። ንጹህ ኦክስ ባየርን ማለት ነው። ከዛ 25 ዩሮ ከምናምን ይገዛል። አያችሁ ውድ ነው 25 ዩሮ ማለት እኮ ምናምን በኢትዮጵያ ብመነዝረው እንዳትመነዝሩ ለኢትዮጵያ የስጋ ነጋዴዎች እናቴ ያስወድዱታል። ውጭ ሀገር እኮ እንዲህ ነው ሊሉ ይችላሉ። የትም ቦታ ውድ ነው እመቤቴ። ዛሬ ይሄ ፓፕሪካ እንግዲህ በተለይ ሬ በሚገዙ ሰዎች ፓፕሪካ 2 አንድ ቢጫ አንድ ቀይ አንድ አረንጓዴ አርገሽ 6 ዩሮ 7 ዩሮ ነው የሚመዝነው። በጣም ብዙ ነገር ተወዷል። ኖቲስ አርጋችሁት ከሆነ በጣም ብዙ ነገር ተወዷል። እኔ ሬ ነው ብዙ ጊዜ አፖሎ እንደምጠቀመው በተለይ ትልቅ ግብይት አድርጌ እኔ ከ160 ከ170 በታች ከፍያ አላውቅም። ያው ውሃ ሳይጨመርበት ውሃ 4 ሳጥን ምናምን አንዴ ነው የምገዛው ውሃ ሳይጨመርበት ማለት ነው። የትም ቦታ ተወዷል። ዋው የሚያስብል አይደለም ግን በቃ ጀስት ጤነኛ ነን፣ አፎርድ እናደርጋለን። በቃ ምን ኖረው ልንሰራ ልንበላ ነው። ሌላ ፋብሪካ ልከፍት ነው። ተጨንቀህ ነው ፋብሪካ የምትከፍተው? እያበርክ ነው ፋብሪካ የምትከፍተው? እኔ እያበርኩ ልጆች ላይ እየጮኩ ነው ቅርስ ማስቀምጥላቸው። ታይ ባክሽ እየጮኩ ቅርስ ባስቀምጥላት እንኳን አታመሰግነኝም። እየጮኩ ቅርስ ባስቀምጥላት መቤቴን አታመሰግነኝም። ያ ስለዚህ በቃ ራስን ማረጋጋት ነው። አንዳንድ ሰዎች ለብቻችሁ ኑሮ የተወደደባችሁ ይመስላችኋል። ዘንድሮ እንደውም ተመለሰልን የሆነ ጊዜ ታስታውሳለች ልችያለሽ የባለፈው አመት ሳይሆን የዛኛው አመት ነው መሰለኝ 1800 ዩሮ ነው ሃይሱንግ። አሁን አንዳንድ ጊዜ እዚህ ሀገር የውሃና የቤት ማሞቂያ ማለት ነው ኤስኢ ሃይሱንግ ማለት ኤስኢ ማለት ነው። ኔቨን ኮስቴት ማለት ነው 1800 ነው ክፍያ የመጣብን መደበኛ እየከፈለን ግን በጣም ይሄ የውጊያው የዩክሬን ምናምን ውጊያ በምናምን ጨምሮ አይደለም 1800 ያ በቃ እንደ ሰው ነው የምትሆኙ። ምን ተፈጥሮ ነው በቃ በዚህ በውጊያው በምኑ ነው በዛ ነው በቃ ተጨመረ። አሁን ነዳጅ ተወዷል። በነገራችን ላይ ውጭ ሀገር ነዳጅ ተወዷል። አሁን አውቶባን ብዙ ጭር ያለ ነው። ብዙ ሰው በፍጥነት መንዳት አቁሟል። ተወዷል ባንዴ ኑሮ ማለት ነው። በቃ ምንም ማድረግ አትችሉም። እና የትም ቦታ ላይ ኑሮ የረከሰበት ቦታ የለም። ጤና ከሆንክ አመስግነህ መኖር ነው። አፎርድ ማድረግ ከቻልክ አመስግነህ መኖር ነው። ከወር እስከ ወር አፎርድ ማድረግ ከቻልክ አመስግነህ መኖር ነው እመቤቴ። እና ይሄ የሚረብሻችሁ የሆነ አብዛኛውን ሰው በሰው ደስተኛ ሆኖ ለመታየት ነው የሚሞክረው። እንዴት ካላችሁኝ ልክ ያ በጣም ሻይን ሲያረግ አምሮብኝ ስታይ ምናምን ያሉ ሰዎች የሆነ ቀን ደግሞ የሆነ ትሬንድ ላይ ሲያለቅሱ ታያዋቸዋላችሁ። ሪል እነዛ ሰዎች እንደምታዩዋቸው ከሆነ ሻይን የሚያረጉት እውነት እንደሚፖስቱት ከሆነ ከሁለት ወር በኋላ ምን ወይ ከ6 ወር በኋላ ምን እየሆኑ ነው በሆነ ሙዚቃ የሚተክዙት? አያችሁ መሆን ይፈልጋሉ ግን አይሆኑም። የምመኙትን ህይወት ነው አንዳንድ ሰዎች የሚፖስቱት። አንዳንድ ሰዎች ሰምታችሁ ታውቃላችሁ? በጣም ውድ አይደለም በጣም ርካሽ ነው 1200 1300 ዩሮ ነው በጣም ርካሽ ነው ሲሉ ትሰማላችሁ። 1500 በጣም ርካሽ ነው እንዴ? ብዙ ውድ አይደለም 600 ይሁን 700 ዩሮ ነው ይሏችኋል። ዩቲንክ አሁን ጀርመን ሀገር ላለ 600 700 ዩሮ ውድ አይደለም።
አሁን ባለ ሀብት ባለ ሆቴል ራሱ እኮ እንደዛ አይልም ወይ? ዲጄ ዳዊትዬ 200,000 ገብቻለሁ አያችሁ ይሏችኋል። ብሬን ውስጥ ያደርጓችሁ ወይኔ ታድላ 600 ዩሮ በቃ በጣም ቺፕ ነው አለች እንድትሏት ነው እኮ። አስታወሳችሁ አንዲት እህታችን ከወደ አሜሪካ ማለት ነው ማይክል ኮርሳሞች እኛ ላኮስታ ላይ ነን ብላ የሆነች ፒንክ ከለር የሆነ ሽቶ ሪቫን ያላት እያሳየች ይኸው የኔ ባል የሚያመጣ ስትል ከዛም ባልየው ከ6 ወር በኋላ ከቤት ወጣ። የገዛሁበት ቤት ነው ብላ ስቶር ሁሉ ስታሳየን ቆይታ የቤት ኪራይ መክፈል ሲያቅታት ቤትም ቀየረች። ከዛ ባለፈው ደግሞ ልደት አከበረ ነው ምናምን ብላ እኔ እንዲሆኝ ስንት መስራት የምችል ወልጄ በልጅ ታጥሬ። አያችሁ ሰው የማይኖረውን ህይወት ነው እናንተ እንትን ቢዎች አያላችሁ። 6 ወር አይቆይም የሚያስመስል ሰው። የሚያስመስሉ ሰዎች 6 ወር ግፋ ቢል 1 አመት ነው የሚያስመስሉት። ለዛ ነው ራሳችሁን ከሰዎች ጋራ አታወዳድሩ። አሁን ያኔ መቤቴን እኔ ራሴ እንዲ ማይክል ኮርስ የሆነ ማይክል ኮርስ ቦርሳ ነበር ያፈሻ ይሙት 80 ዩሮ የገዛሁት ደበኳት። ማይክል ኮርስ እንትን ያለ ነው እንዴ የዳ እንትን ነው የሲካሞች ማይክል ኮርሳሞች ነው እንዴ 80 ዩሮ እኮ ነው የገዛው። ቀላል ነው እንዴ? ያውም ዲስካውንት አግኝቼ እኮ ነው 40% ይሁን 50% ዲስካውንት 100 ምናምን የነበረ ብቻ 160 ምናምን የነበረ እኮ ዲስካውንት ቆንጆ የብራውን ማይክል ኮርስ ቦርሳ ነበረች 80 ዩሮ ይሁን 90 ዩሮ የገዛው ማይክል ኮርስ ምናምን እያልኩኝ ለካ ሰው ለመበሻሸቅ ነው። እኔ ያለሁኝ እኔ ነኝ በቃ ወይኔ በጣም ውድ አይደለም በጣም ርካሽ ነው። ዋጋውን ብነግራችሁ የሚገርማችሁ በጣም ርካሽ ነው ይሏችሁና የገዛሁት 700 ዩሮ ነው። በጣም ርካሽ ነው። አሁን 700 ዩሮና 800 ዶላር ርካሽ ነው። ከወገብሽ በታይ ቡና ቤት ከፍተሽ ከሆነ ርካሽ ነው። ለነጋዴ ራሱ ለባለ ሆቴሎች ራሱ ርካሽ አይደለም። ለባለ ሆቴሎች ራሱ ርካሽ አይደለም 700 ዶላር። ከወገቡ በታይ ግን ሬስቶራንት ለከፈተ ሰው ርካሽ ነው። ማታ ታገኘዋለህ። ምን ችግር አለ? ርካሽ ነው። ነዳጅ ቆጣሪ መብራት የማይፈልግ ድርጅት አላት። ለእንደዛ አይነት ርካሽ ነው። ሰርቶ ለሚያመጣ ሰው ግን 700 ኤክስፔንሲቭ ነው። ጨመር አድርገሽ ቫኬሽን ትሄጂበታለሽ። ጨመር አድርገሽ 700 ጨምረሽ 1400 1500 ወይ 1000 ብር ጨምረሽ ቱርክ ባልና ሚስት ሄደሽ ዘና ብለሽ ትመጭበታለሽ። 2 ወር ትንሽ ብር አይደለም። ያችሁ አንዳንድ ሰዎች ይታገላሉ። በቃ ሀብታም ለመባል ህይወቷ ያማረ ነው እንትን ያላለ ነው ለመባል ደስ የሚለው ነገር ደግሞ ወንዶች ውሸት አይወዱ ትተው ይሄዳሉ። የታችሁ ከሆነ የአብዛኛው የጉረኛ ሴቶች ባሎች ትተው ያመልጣሉ፣ ይጠፋሉ፣ የሉ ይሄ ማይክል ኮርሳሞች እንትኖች ሲኪያሞች ምናምን የሚሉ ሴቶች ወንዶቹ ይጨንቃቸዋል፣ ይሄዳሉ፣ ከዛ ያለቅሳሉ ወዲያው። ያ እና አንዳንድ ሰዎች በጣም ርካሽ ናት፣ በእርግጥ በጣም ትንሽ ናት፣ ርካሽ ናት። በኢትዮጵያ 200 ሺህ ነው የገዛሁት ብሎ በጣም ርካሽ ናት ይሏቸዋል። አረ 200 ርካሽ ናት እንዴ? ዩ አንደርስታንድ ሚ ለማለት የፈለኩት አንዳንዴ ሰዎች ጓደኛቸውን ማስቀናት ይፈልጋሉ። የሆነ የሚያስቀኑት ሰው አለ፣ የሚያናድዱት ሰው አለ፣ ወይ የሆነ ተጽዕኖ የፈጠረባቸው ሰው አለ። እነዛን ሰዎች ለማናደድ ነው የሚጠቀሙት። ከዛ አንቺ ራስሽን እኔ ታዲያ የት ነው ያለሁት ያለሽ። ኑሮ ሁሉም ሰው ነው የከበደው። ሁሉም ጋር ኑሮ ከብዷል፣ ሁሉም ቦታ። አንዳንዱ ዝም ብሎ በደመ ነፍስ እየኖረ ነው። ምናልባት የመንግስት ተረጂ የሆነ ሰው ሲጀመርም ስለ ፊውቸርም ያለው አይመስለኝም። እኔ ብዙን ጊዜ ጤነኛ ሆኖ በመንግስት ጤነኛ ሆኖ ነው ያልኩት። ያዙልኝ በቀኝ ጆራችሁ ስሙ፣ እኔ በግራ እንዳትሰሙ። ጤነኛ ሆኖ የመንግስት ተረጂ ሆኖ ፍዝዝ ያለ ሰው ሲጀመር ፊውቸርም የለውም። ነገ ሳረጀት ይሄዳለሁ። አሁንም ወጣት ሆኜ ለማኝ ነኝ። ነገም በስተርጅና ጆብ ሴንተር ጋር ነው የሚሄደው። ፊውቸር የለውም። ልጆቼን እኔ ለምሳሌ ልጆቼን እንደዚህ አልጠብቅም ነበር አንቺ ለማለት እኔ ስሰራ ልጄ ታቀኛለች ወይ? እንዴት እንደዚህ ትሆኛለሽ? እንዴት ተማሪ፣ ትምህርትሽን ተማሪ፣ ስራ ያዢ፣ የራስሽ ገቢ ይኖር ብዬ ለመናገር እኮ ልጄን
ልጄ ጠዋት ማታ ስራ ሲሄድ ነው ወይ የምታቀኝ ነው ጥያቄው። ገብቷችኋል አይደል? ጠዋት ማታ ተነስቼ ስራ ሲሄድ ነው ልጄ የምታቀኝ? ጠዋት ተነስቼ ትምህርት ቤት ሲሄድ ነው ልጄ የምታቀኝ? ቁጭ ብዬ ለራሴ ማንኝና ነው አሁን ለምሳሌ አንቺ ሴተኛ ዳሪ ሆነሽ ልጅሽን ጨዋ ሁኝ የምትይው ማን ስለሆንሽ ነው? መጀመሪያ አንቺ ጨዋ ያልሆንሽው አይሽ የባለፈው እናትና ልጅ ጨዋታ መጣ ማለት ነው። የባለፈው እናትና ልጆች ምንድነው ያልተስማሙበት ምክንያት? እናትየዋም ህይወትን ለማሸነፍ ትሄዳለች። ስለዚህ የእናትየዋን አይታ ልጅቷም ትሄዳለች። ስለዚህ እናት እሷ የምታረገውን ልጇ ስታረግ ደበራት። ስለዚህ እናትና ልጅ ከመናናቅም አልፈው መቀናናት ጀመሩ ማለት ነው። ከዛ አልፈው ሚዲያ ላይ መጡ። መጀመሪያ አንድ ሰው እናት ልጇን ጨዋ ሁኝ ከማለቷ በፊት ራሷ ጨዋ መሆን አለባት። እናት ልጇን ስሪ ከማለቷ በፊት እናት ራሷ ሰራተኛ መሆን አለባት። ካልሆነ አንቺ የቤት እመቤት አሪፍ ነው መንጦልጦል አያስፈልግም ካልሽ ልጅሽም ነገ ጠዋት የቤት እመቤት ብትሆን ለምን ፑሽ ታረጋታለሽ? የመንግስት ተረጅ ለማኝ ብትሆን ለምን ፑሽ ታረጋታለሽ? መብቷን አንቺ ለምንሽ አይደል እንዲያሳደግሽ ጤነኛ ሆነሽ ወረቀት እያለሽ ጉልበት እያለሽ። ስለዚህ ከመንግስት የጀርመን ድሃዎች ከሚባለው መዝገብ ላይ አስመዝግበሽ ነው ያሳደግሽ። ስለዚህ እሷም ልጆቿን የመንግስት ድሃዎች የሚባለው መዝገብ ላይ አስመዝግባ አርመዶች ላይ የሚለው ላይ ተመዝግባ ትኖራለች። ስታስቲክ በየአመቱ ስንት ተረጂ አለ እየተባለች ጀርመን ከየአሜሪካውም ከሚሰራውም ከማይሰራውም ግብር እየሰበሰበች ታኖርሻለች። ስለዚህ አንድ ሰው እንደዚህ አድርጊ ለማለት መጀመሪያ እኛ ማድረግ አለብን። ምናልባት ግድ የለ። በተረፈ ግን በአሁኑ ሰዓት ሄዶ ባልም ሰርቶ ሚስትም ሰርታ ከመጣች ልንገራችሁ 100 ዩሮ ርካሽ አይደለም ወይ? 100 ዩሮ ናት እኮ በጣም ርካሽ ነው ካልሽ ውሸታ አትዋሽ። 100 ዩሮ ርካሽ አይደለም። ምናልባትም በያንቺ የአንድ ቀን ስትሰሪበት ይዋልሽበት ያውም ጥሩ ተከፋይ ከሆንሽ ምናልባትም የሁለት ቀን ስራ የሰራሽበት ቀን ነው 100 ዩሮ። አብዛኛውን 15 ዩሮ 16 ዩሮ ነው የሚከፈለው። አብዛኛው ነው ያልኩት፣ ሁሉም አላልኩ። በሰዓት 15 እና 16 ዩሮ የሚቀጠር እኮ ነው 100 ዩሮ ርካሽ ናት የሚለው እንጂ በሰዓት እኮ 50 እና 60 40 የሚከፈለው ርካሽ ነው አይልም። እንዴት አድርጎ ገንዘቡ እንደሚያመጣ ምን ያክል ጭንቅላቱን ዌስት እንዳደረገ ያውቀዋል። ጉልበቱ ባይደክም አሚሮ ደክሞ ነው ያንን ገንዘብ ያመጣው። ገብቷችኋል? ህዝብን ለማከም አዳሩን እንቅልፍ አጥቶ የአዳር ሽፍት ሰርቶ ነው ያመጣው። ጥሩ ክፍያ የሚከፈለው ሰው ኮምፒውተር ጎርጉሮ ነው ያመጣው። ጥሩ ክፍያ የሚከፈል ሰው 100 ዩሮ በጣም ቀላል ናት ብትለው ነው ቀላል አይደለም ነው የሚልህ። ሂሳብ የማያውቀው ግን ርካሽ ስራ የሚሰራ ሰው ግን 100 ዩሮ በጣም ነው ርካሽ ናት ይሏቸው። ውሸታ አትዋሱ። 100 ዩሮ ርካሽ አይደለም። ያ ምንም ነገር ከ50 ዩሮ በላይ ርካሽ አይደለም፣ ውድ ነው። ቢኮዝ የሰዓት ክፍያውን ነው ማየት ያለባችሁ። የሰዓት ክፍያውን ነው ማየት ያለባችሁ። በሰዓት ስንት ነው የምከፈለው? በሰዓት ስንት ተከፍዬ ነው ርካሽ ነው የምለው? አንድ ሰዓት ተጠግረሽ ያገኘሽውን የሆነ ነገር ገዝተሽበት ርካሽ ነው። የአንድ ሰዓት ጉልበትሽ ነው ርካሽ? ወይ ቆመሽ ተንቀጥቅጠሽ ተሰራሽበት ነው ርካሽ? ርካሽ አይደለም። ገብቷችኋል? እና አሁን 200 ገብቻለሁ። እናከብራለን። ወዳችኋለሁ። ባይ። መልካም ምሽት። ማለት ነው አካውንታቸው ላይ ብዙ ብር ካጣጣሉ ብዙ ሰዎች አካውንታቸው ላይ ብር የለም፣ ተስፋ ቆርጠዋል። ማርያምን ብር የለም አካውንታቸው ላይ። ብር ካጣጣለ አንድ ሰው ርካሽ ነው ታዲያ፣ በጣም ርካሽ ነው ካለ አንድ ሰው ማርያምን አካውንታቸው ላይ ብዙ ብር የለም። አካውንቱ ላይ ሴቭ ማድረግ የለመደ ሰው የብርን ቫልዩ ያወቀ ሰው ዝም ብሎ ርካሽ ነው አይልም ምንም ነገር። ያ ማለት ችግር አውሩ ውድ ነው በሉ እያልኳቸው አይደለም፣ ግን ዘለው በጣም ርካሽ ነው። ወይኔ እኔ እኮ 1000 ምናምን ነበር የጠበቁት ነው እኮ 160 ያስጠላኝ የሚሉ ሰዎች አሉ። 160 በአስጠላኝ ሳልባጅ ነው እንዴ ምናምን ይላሉ፣ ወሬኛ። እንደዚህ አይነት ሰው ብር የሚያናነጥና የሚያጣጥል ሰው ውሸት ነው። ብር አካውንቱ ላይ የለም። አካውንቱ ላይ 10,000 20,000 30,000 40,000 ዩሮ 50,000 ዩሮ ያለው ሰው 100 ዩሮ ውድ ነው የሚሉት። ምክንያቱም የብርን ቫልዩ ካላወቀ ብር አያስቀምጥም።
ደሃ ግን ብዙ ጊዜ ርካሽ ነው እንዴ? እኔ አንድ ጫማ ልንገራችሁ ከመውጣት በፊት አንድ ጫማ በጣም የምታምር ጫማ ዛራ ነው መሰለኝ የገዛኋት። በጣም ነው የምታምረው ለቤቴ ቀይ ተለጥፎበት ሳይ እኔ ቤት ውስጥ አደርገዋለሁ ብዬ ሳስብ በኋላ ለዝነጣም ትመቻለች። በሄድኩበት ሁሉ መቅደስ ጫማሽ ስታምር፣ መቅደስ ጫማሽ ስታምር፣ መቅደስ ጫማሽ ስታምር አሉ። ወይ 15 ዩሮ እኮ ነው የገዛሁት ማለት 7% ምናምን እኮ ዲስካውንት ቀይ የተለጠፈበት እኮ ነው። ወይ ነው እንዴ እኮ በቃ በጣም በቃ ቀልብ ያርፎበት ነበር። ሴትዮዋ ልክ ይሄ ውርድ ሲልላት አያችሁ አይደለም? ግን ወደዳችን ጠላችን 70 ዩሮ የገዛችው 50 ዩሮ የገዛችው ሴትዮ 15 ዩሮ የገዛ ነው ሰውዬ ተመሳሳይ ቃል ተመሳሳይ ነው። እቃው ገንዘብ ላይ እንትን እንላለን። ከየት ነው የገዛችው ሌላም ይገኛል ከማለት ነው። ወዲያውኑ በቃ 10 ጊዜ ልቤን አንሸራተረ። እኔ እኮ ለቤት ጎትተዋለሁ ብዬ ነበር የገዛሁት 15 ነው እንጂ አይደለም ይሄ ቀይ ተለጥፎበት ነው ያለው። ዝም ብዬ ሳይው ያምራል ልጎትተው ብዬ ነበር። ሳይው የዝነጣ ናት አልኩኝ ማለት ነው። ደበራት ከፊቷ ላይ ውርድ ሲላየሁት ማለት ነው። እና አንዳንድ ጊዜ አንዳንድ ሰዎች እንደዛ የሚሏችሁ ሰዎች ደግሞ በሚያሳዝን ሁኔታ ለራሳቸው ብዙ ገንዘብ የሌላቸው ሰዎች ከወር እስከ ወር የሚያመናምኑ ሰዎች ይችኛዋን ለእንትን ከፍዬ ይችኛዋን ለእንትን ከፍዬ ይችኛዋን ለእንትን ሴቭ አድርጌ ይችኛዋን ለእንትን ሴቭ አድርጌ የሚሉ ሰዎች ናቸው። ወጪና ገቢያቸውን እንኳን በቃ የማያውቁ በደንብ እንትን የሚሉ ሰዎች አይደሉም። በቃ ችለዚች የሚሉ ሰዎች ናቸው። የሆነ ነገር በጣም ርካሽ ነው ለማለት የሚሮጡት ማለት አትስሟቸው። እንደነገርኳቸው አሁን ብዙ ጊዜ የሆነ ጊዜ ታስታውሳላችሁ ይጣሉ አልነበረ ቲክቶክ ላይ እስቲ ካርድሽን አሳይኝ እንትንሽን አሳይኝ እያሉ ይጣሉ ነበረ። ሽቶ በማሳየት ይጣሉ ነበረ። እና አንደኛው እህታችን እንደው ላኮስታሞች እንትኖች ነው እንጂ እኔ ላኮስታ እንደውም አንድ ቲሸርት አለኝ እዛ ሙድ ይዤ እኔ ላኮስታ ላይ ነኝ። እንትን ምንድን ነበረ የኪም ካርዳሽ ላይ ነኝ። እናንተ ገና ማይክል ኮርሳሞች ሲካሞች የበሰበሰ ብራንድ እያደረጋችሁ እያሉ ነበር። አመት ሳይሞላቸው አለቀሱ። አመት ሳይሞላቸው እንደዚህ ሆኜ ወይ ሰርቼ ቤተሰብ አረዳ ወይኔ ያልተለወጥ ልጆችን ይዤ ቁጭ ብዬ የዛን መጽሐፍ ቅዱስ ሰውን የሚደገፍ የተረገመ ይሁን የሚለው። ሰላም ነው እግዚአብሔር ይመስገን። እና አገር ቤትም አሉ እንደዚህ አይነት ሰዎች። ሶፋሽን ስንት ገዛሽው? ወይ እኔ 400 500 ነበር የገመትኩት። 90 ሺህ ነው ርካሽ ነው ይሏት። ውሸታቸውን እኮ የላቸውም። ብፌሽን ለምን አቀይርም እናቴ አንቺ የደላሽ ነሽ እቁብ ጥዬ የሚሉ ሰዎች ናቸው። መጥቶ ያጣጥሉብሻል። እንዳሰሚያቸው ብር የሚያጣጥል ሰው ብር የሌለው ሰው ነው። ብር ያለው ሰው አያጣጥልም። ማርያምን ሱቅ ያላቸው ሬስቶራንት ያላቸው አስመጭና ላኪዎች ብር አያጣጥሉ። አንተ እንዲህ አድርግ አይታርግ እንደዚህ አይታርግ ግዛ ነው የሚሉ። ወይ በጣም ርካሽ ነው ወይ በነፃ ነው በእኛ አይላችሁ። ደሃ ነው ብር የሚያጣጥለው ተስፋ የቆረጠ ሰው። እና ወዳችኋለሁ። 100 ሺህ ገብቻለሁ። አብረን እናከብራለን። ባይ ልውጣ ይበቃኛል። እንዲህ ባለቤት ያልጨረሰም እንዲህ እስካሁን መቅደስ ጠቅላላ የምክር አገልግሎት ተብሎ ይሰየም። እንደ ኢትዮጵያ በሆንማ እከፍት ነበርኩ። ኢትዮጵያ በሆንማ ቢሮ ከፍትና ከዛ በኋላ ኢንተርቪው አደርጋለሁ። እንዲያውም ኢንተርቪው ሳደርግ እንደ አርቲስት ገነት ንጋቱ እሺ ሰምተንሻል፣ እንግዲህ ያው ተመልካቾቹም ሰምታችኋል፣ አስተያየት ጻፉ አልልም። አፋጥጣታለሁ። ለምን ማለት ሌሎችን መማር ስላለባቸው። ለምን እንደዚህ ያደረግሽ? ለምን አንቺ እንደዚህ ታደርጊያለሽ? ሌሎችን ላስተምር ነው ካልሽ አይቀር። አሁን አንቺ ባለቤቴ መኪና ነበረናልሽ፣ ቤት ነበረናልሽ፣ የቤት ሰራተኛ ነበረናልሽ። ከዛም ባልሽ ከገዛ የቤት ሰራተኛሽ ጋራ ትዳር መስርቶ ከቤት ወጣሽ። ቤቱ በስምሽ አይደለም፣ መኪናውን በስምሽ አይደለም። ልጆችሽ ከመንግስት ትምህርት ቤት ወጥተው የግል ትምህርት ቤት ጭራሽ መንግስት እየመገባቸው ነው። ልጆቼ ሞራላቸው ተነካ ብለሻል። ስለዚህ
ሞራል የሌለው ሰው ስለ ሞራል ማውራት አለበት ብለሽ ታስቢያለሽ? እያልኩ ነው ማፋጠጣት። ምንድን ነበር ያሰብሽው? እቤት ቁጭ ስትይ በአካውንትሽ ላይ ብር የለም ወይ ደሞዝ አይከፍልሽም። የቤቱ ካርታ በማን ስም እንደሆነ አታውቂም። የመኪናው ሊብሬን በማን ስም እንደሆነ አታውቂም። የድርጅታችሁ ምን ውስጥ የለሽም። ሶ ምንድን ነበርሽ? እዛ ቤት ውስጥ አሻንጉሊት ነበርሽ? የቤቱ ቴሌቪዥን ነበርሽ? እያልኩ ነው ማፋጠጠው። ምን ነበርሽ? የኔ እናት ምን ነበርሽ? የባልሽ የቤቱ ቴሌቪዥን ነሽ? የልብስ ቁም ሳጥኑ ነሽ? ምናምን ብዬ ነው ማፋጠጣት። እንደ አርቲስት ገነንጋት። እሺ ሰምተንሻል። እንግዲህ ተመልካቾችም ሰምታችኋል። አስተያየት ጻፉ። አላስመስልም፣ አፋጠጣታለሁ። ሌሎችም እንዲማሩ ፍጥጥ ነው ማረጋት እና አሁንም ቢሆን እህቶቼ ያው እኔ ባለትዳር ያለው እንደ ባለትዳርነቴ ልምከራችሁ። የቤት እመቤት መሆን ጥሩ ነው። የኔም ልጅ እኮ ባሏ በጣም ኦነር ሆኖ ጎበዝ ገቢ ያለው ነጋዴ ሆኖ ወጭና ገቢዋን ማታቀብራ ብላ ልጆቿን የምታሳድግ ብትሆን ደስ ይለኛል። ግን አንደኛ አካውንታቸው በጋራ እንዲሆን እፈልጋለሁ። አዎ የቤት እመቤት ከሆንሽ አካውንታችሁ በጋራ ገቢና ወጪውን ማየት አለብሽ። አንደኛ ቤት ውስጥ አይደል ያለሽው፣ አካውንታችሁ በጋራ መሆን አለበት። ገቢና ወጪሽን ገንዘብ ሲያስወጣ አካውንቱ ላይ ያለው ገንዘብ ቀስ እያለ ሲወጣ ምናምን ማየት አለብሽ። ወይ ደሞዝ መክፈል አለበት። አዎ ደሞዝ መክፈል አለበት። መክፈል የለበትም? አዎ በደም ወይ ወደ አንቺ በየወሩ የሆነ ገንዘብ ትራንስፈር መደረግ አለበት። የድርጅቱ የሆነ ነገሩ ባንቺ ስም መሆን አለበት። ወይ ቤቱ ወይ የመኪናው ባንቺ ስም መሆን አለበት ምናምን። ዝም ብሎ የቤት እመቤት ይመጣልሻል ትበያለሽ፣ ይመጣልሻል ትበያለሽ። ከዛ ስትጣሊ ገዳይ ገዳይ ብትይ አባትሽ አይገድል፣ ገዳይ ገዳይ ብትይ ወንድምሽ አይገድል፣ አርሶ ያብላሽ እንጂ ሆድሽ እንዳይጎድል ብሏል። ሆድሽ እንዳይጎድል እያበላሽ ነበረ። አሁን ደከመው፣ ወደ ነበርሽበት ቦታ ላይ ትቶሽ ሄደ። ምን አጠፋ? በባዶ ነበር ያገኘሽ፣ በባዶ ትቶሽ ሄደ። ስለዚህ የቤት እመቤት ስትሆኑ አትሊስት የሆነ ነገር ልትይዙ። እኔ አንድ ወንድ ልጅ የቤት እመቤት ሁኚ ቁጭ በይ። አሁን ባሌ የቤት እመቤት ሁኚ ካለኝ ጀስ አሙጢ የቤት እመቤት ሁኚ ካለኝ 2000 ዩሮ ፈልጋለሁ በወር የተጣራ 2000 ዩሮ ፈልጋለሁ። አዎ አፈሽዬ ይሞት ወደው አባቴ 2000 ዩሮ ከከፈለኝ የቤት እመቤት እሆናለሁ። 2000 ዩሮ ይክፈለኝ። ሄጄ ያንን አመጣለሁ። ሄጄ ማመጣውን በትንሹ ሚኒመም 2000 ዩሮ አካውንቴ ላይ ካስገባ ምንም ችግር የለም። እኛ የቤት እመቤት እሆናለሁ። ዝም ብሎ ግን አስቤዛ ስለገዛ የቤት ኪራይ ስለከፈለ የቤት እመቤት ልሆን አልችልም። ደሞዝ እፈልጋለሁ የቤት እመቤት ከሆንኩ። ያ በአካውንቴ ደሞዝ እፈልጋለሁ። በወጣ በማግስቴ ወጥቼ እንደዚህ ሆኜ እንደዚህ ሆነና እንደዚህ ሆኖ ብዬ ማልቀስ አልፈልግም። ለወዳጅ ለጥላት መሳቂያ መሆን አልፈልግም። አይ ካለ ደግሞ ጉልበቴ ደህና እሰራለሁ። እንደውም አግዘዋለሁ። እንተጋገዛለን። እንተጋገዛለን። እኔ መታዘልም አልፈልግም። በግድ ካላዘልኩሽ ካለኝ ግን 2000 ዩሮ ፈልጋለሁ። በግድ ካላዘልኩሽ ካለኝ። አይ መተዛዘል የለም ካለኝ ደግሞ እኔ የምፈልገው ያንን አይደለም። እና እንደዛ ነው። እኛ ቢሮ ብከፍት እንደዛ ነው የማደርገው። ልፈልጌ ነው። ከዛን አደባባይ መውጣት የለ፣ እኔ የምምለው አለኝ ማለት የለ፣ የልጆች ፎቶ አይፖስት፣ የዘር ማንዘር ስም አይጠፋ። አየህ የያዘችውን ይዛ እየበላይ ትኖራለች፣ ስራዋን ትሰራለች። ለጊዜው አንተ ብትወጣ ለ4 ወር ለ5 ወር ለ6 ወር የሚከፈል ነገር ይኖራታል። ወጣ በአደባባይ ባሌ እንዲህ አደረገኝ ብላ ለወዳጅ ለጥላት። ወንድ ልጅም እኮ ጥላት አለው፣ ብዙ ጥላት አለው። ጓደኞቹ አሉ። እኔ ቀብራራው ሚስቴን ቀብራራ አድርጌ የሚላቸው ጓደኞቹ እኮ አሉ። ሚዲያ ላይ ወጣ የቤት ገበና ስታወጣ እኮ በጓደኞቹ መሳቂያ ይሆናል። በነዛ በመናጢ በሚጠሉት ያጎት ያክስት ልጆች መሳቂያ ይሆናል። ስለዚህ እንደዛ ከምታረግህ ስራ ትስራ በቃ። ነገ ጠዋት ሲበቃህ ይቅርታ እዚህ ጋር መለያየት አለብኝ ስትል ሚዲያ ላይ አትወጣም። ብትወጣም በቂ መርሰለ ስራ እየሰራኝ ምን አድርግ ነው የምትልህ? በቃ እየሰራችሁ ነው ብትሉ አልተስማማችሁም፣ ተለያያችሁ። በቃ ከምታገኛት ደሞዝ ላይ ለልጆች ተቆራጭ ትሰጣለህ። ምንድነው የፈለገችው? እንደ አባት እንድታሳድጋት ነው እንደ የፈለገችው?
ሄዶ አባቷ ያሳድጋት እንደገና እንደ ልጅነቷ እንጂ ግን ቤት ቁጭ ካደረካት ከቤት ወጥተህ ራሱ ሌላ ማግባት አትችልም። በፌክ አካውንት ትፖስታለች። እንዲህም ነበር ከኔ ጋር ይህ ነበር። አሁን ማን ነው ሰሞኑን ያገባችው? ማን ያገባው ሰሞኑን? ያሬድ ነጉ አሁን ሰሞኑን አገባ። ከሱ በፊት ያገባችው ፎቶ እየተፖስተ ነው። ችግር እኮ ነው። አንዳንድ ሰው ችግር በራስ የማይተማመን ሰው፣ ጥገኛ የሆነ ሰው ስትተው በፌክ አካውንት ይፖስታል እየመጣ። ያሬድ ነጉ አሁን ከሱ በፊት እንዳገባች እየተፖስተባት ነው። አሁን ይሄ የሴት ሆርሞን የበዛበት ሰውዬ ነው በፌክ አካውንት እየመጣ የሚፖስተው። በቃ ከሱ ጋር ጋብቻ ነበራት፣ ተለያይቷል፣ አሁን አገባች። በቃ ወንዶች ትስራ እንድትሰራ አድርጋ ገቢ እንድታገኝ። እቤት ቁጭ ብትልም ነገር ነው የሚለቃቀው። የውሸት ከጓደኞቿ ጋር ነው የምትፎካከረው። አሁን ያቺ ማይክል ኮርሳሞች እያለች ስትሳደብ የነበረችው ከመንጠባረር ይልቅ ሄዳ ስራ ብትሰራ ኖሮ ዛሬ የማንም መሳቂያ አትሆንም ነበር። እየሰከረኝ ወንበር ላይ እየወጣች ሌላ ታሪክ ውስጥ አገባም ነበር። እሱ ኢትዮጵያ ሄደት ብሎ ሲዝናና እሷ ቱርክ ልጆቿን ይዛ መምጣት ትችል ነበር። ሰራህ ነው ልጆችን ዴኬራው ለህ የሆነ ስራ ሰርተህ ትመጣለህ። ቢያንስ እሱ እየሰራ ተምራ በነበር ነርሲንግም የሆነ ነገርም ተምራ በነበር እናት አባት እህት ወንድም ባሉበት ሀገር ላይ የሆነ ነገር ተምራ ቢሆን ኖሮ ሚኒ ጆብ እንኳን ሄደህ ይሄ ያ 3 ሰዓት 4 ሰዓት በቀን ሄደህ ነርሲንግ ህክምና ላይ ብትሰራ ብዙ ገንዘብ ነው ይዘህ የምትመጣው። እንደም በተጨማሪ ደግሞ መንጃ ፍቃድ ካለ በትርፍ ሰዓት ደግሞ እንትን መስራት ይቻላል። ኡበር ምናምን ልጆች ትምህርት ቤት ሲገቡ ኡበር ያ ሸክም ነው። ችግሩን ሌላ ሰው ላይ ያመካኛል። የሆነን ሰው እንደ ቅማል ትከሻህ ላይ ታስቀምጠዋለህ። ልክ ስታወርደው አያስቀምጥህም። ስትበላም ያለቅሳል፣ ስትተኛም ያለቅሳል፣ ስትዝናናም ያለቅሳል፣ ሌላ ስትይዝም ያለቅሳል። በቃ ከዛ ይመጡና መሰሎች የሚያቀቀዋል። ኧረ እባክሽ ካልፈልግስ ባሌ እኔን ካልፈለገኝ አልፈለገኝ ነው። በግድ ነው እንዴ? አባቴ ነው እንዴ? ብልጥ ከሆንኩ አብሬው እያለሁ መጠቀም አለብኝ፣ መስራት አለብኝ። ነገን አስቤ መጠንቀቅ አለብኝ። በክፋት ሳይሆን በፖዚቲቭ። ከሄደ በኋላ እኔ ልጆችን ለኔ ያሸክሙ፣ ልጆችን እንደዚህ ያርጉ፣ እንደዚህ ሆኖ አባቴ ነው እንዴ? እና ታዲያ ምን ያርግ? ታዲያ? ገብቷችኋል? ወንዶች አንዳንዴ የቤት እመቤት ቤታችሁ ስታስቀምጡ ትልቅ ነገር መሰል ነገ ጠዋት ጸብ ቢመጣ ጥላትህን ነው ቤት ያስቀመጥከው። የቤት እመቤት ሆነው የተቀመጡ ሴቶች ናቸው ዛሬ ሚዲያ ላይ እየወጡ የልጆቻቸውን ገበና የባላቸውን ገበና እያመጡ የሚዘረግፉት። ሰራተኛ ሴቶችማ የሉም። ሰራተኛ ሲንግል ማሞች አሉ፣ እዚህ ጋር አሉ የተማሩ ሲንግል ማሞች። ሰራተኛ ሲንግል ማሞች የሉም እኮ። ግደላት መጣ ታሪኳ አልፎ ፍሎግ ልትሰራልህ ትችላለች እንጂ እያለቀሰኝ ልትመጣ እኔ እዚህ እያሳደግኩ እሱ በቀኝ ዞረ በግራ ዞረ በኋላ ዞረ ልትል አትልም። እንቅልፋም ሴቶች ናቸው እየመጡ አንዴ አርቲስት ገነት ንጋቱ ጋር አንዴ እንትና ጋር አንዴ በራሳቸው ቲክቶክ ሰው ቤት ቲክቶክ ሀቢባ ቤት እየመጡ የሚነፋጠጡት እንቅልፋም የቤት እመቤቶች ናቸው። እንቅልፋም መድኃኒዓለም የሚመስል አይተውኝም እያል የማይተውሽ መድኃኒዓለም ሙስሊም ከሆንሽ አላህ ነው የማይተውሽ። ወንድ ይተውሻል። እቤት ቁጭ ካረክሽ ደሞዝ ክፈለኝ በይው። አትሊስት ተማሪ ሲወጣ እንድትሰሪ ከቤት ሲወጣ ቢያንስ ትቶ እንኳን ቢሄድ ስራ ትሰሪበታለሽ። ካልሆነ ደሞዝ ይክፈልሽ። ያ ብዬ አስባለሁ። ቢያንስ ደግሞ ወርቅ ዳይመንድ ምናምን ብዙ ነገሮች ይስጥሽ። በጣም ከቤት ወጣ ሲል 1 3 4 ወር 5 ወር ያንን ሻሽጠሽ የምታክዥበት ነገር ያስፈልግሻል። ዝም ብሎ የቤት እመቤት ማድረግ አለ እንዴ? ስንት አመት ሙሉ ወላጅ አሳድጎ አስተምሮ ደግሞ የተማረ ያልቅስ እንዴ? የተማረ ይራበው እንዴ? ጋይስ አይሆንም። ስለዚህ እኔ መቅደስ አማካሪ ቢሮ ብከፍት እንደዛ ነው የማደርገው። የቤት እመቤት የሚባሉ ሴቶች እንዲነቁ
ነው የማደርገው ልላችሁ ፈልጌ ነው። አስተውሉ ደግሞ እጅግ ፈልሽ ባይወዳችኋል